ፍላጎት በውስጣችን እንዲሰርጽ ካስፈለገ ለየት ያለ መድረክ ያስፈልገናል። ይሄን የመሰለ መድረክ ማለት ነው። ይሄ መድረክ አማሮች ተሰብስበው የሚመክሩበት መድረክ ስለሆነ የራሱ የሆነ መመሪያ ይኖረዋል። በግልጽ የህልውና ትግሉን በማያሻማ መንገድ ዓላማውን አካሄዱና መዳረሻውን የሚጠቁም ነው። ከዛ በተረፈ ግን በፋኖ መሩ የአማራ ህልውና ትግል የሚያመን ከሆነ የአማራ ህልውና ትግል የሚረጋገጥበት መንገድ ወራሪውን ማሸነፍ ብቻ መሆኑን የሚቀበል ለጥገናዊ ሳይሆን ለስር ነቀል ለውጥ የሚተጋ በአገራዊ ኢትዮጵያ ማንነት ላይ ምንም ድርድር የሌለው ወይም ጥያቄ የሌለው እነዚህን የመሳሰለና የአማራ ስነልቦና ያለው በአጠቃላይ በሙሉ ወገናችን ነው። ዶክተር አበባን ዶክተር ደብሩ ብዙ ጊዜ ጋሽ ደብሩ ነው የምለው ዶክተር ተስፋዬ አንተነህን ይዤ ቀርብ ያለሁኝ። እንግዲህ ውይይታችንን ጀምር። መጀመሪያ እንኳን ደህና መጣችሁ። ሰላም ታስካገሩ። አሜን አሜን። እንኳን በደህና በሰላም ተገናኘን። በቀጥታ ለዛሬ የተዘጋጀንበት ውይይት ውስጥ እንግባ። እንግዲህ ውይይት ውስጥ በተቻለ መጠን ጥያቄ ሲኖር ጣልቃ መግባት ይቻላል። አንዳንድ ነገሮችም ለማብራራት ያልተብራሩ ነገሮች ካሉም እርስ በርስ መነጋገር ይቻላል። በተቻለ መጠን እንግዲህ ለሌላው ወገናችን በሚገባ መንገድ ጥርት ባለ አማርኛ እንግዲህ ከጎናችን ጋሽ ደብሩ አለ ስተት እንኳን ብንፈጽም የሚጠቁመን ማለት ነው። ስለዚህ በዛ መሰረት ለሁሉም እናስረዳለን። በዛ ያ ነው መመሪያችን። አሁን ወደ ጥያቄ ልግባ። እስቲ ወደ ዶክተር ተስፋዬ ልግባ። የመጀመሪያውን ጥያቄ እንግዲህ የአማራ የህልውና ትግል አመት ከ6 ወር ሆኖታል። በዚህ አመት ከ6 ወር ትግል ውስጥ ከፍተኛ የሆነ ወታደራዊ ድል አስመዝግቧል። እንደሚታወቀው ይሄ ወራሪ ቡድን ደግሞ ተሸንፏል። መሸነፉን የሚያረጋግጠው በተለያየ ጊዜ የሚፈጥራቸው በፕሮፓጋንዳም ሆነ በተለያየ መንገድ ብዙ ነገር አድርጓል። ያንንም ሆኖ አልቻለም። ነገር ግን ይሄ የህልውና ትግል መቋጫ አላገኘም። እንደማንኛውም ትግል ትንሽ ጊዜ ሊጠይቅ ይችላል። እሱም ይገባኛል። ሆኖም ግን ለ4 ኪሎ የሚያደርሰው ስር ነቀል የሆነ አስተሳሰብ የሚያስፈልግበት ነገር ያለ ይመስለኛል። ምክንያቱም ዶክተር ተስፋዬ በተደጋጋሚ የጠቃቀስካቸው ነገሮች አሉ። እኔ እንግዲህ ለቃሌ ይቅርታ፣ ሌላ ቃል ካለ አንተ እንትን ትለዋለህ። ግን እኔ እንደገባኝ የተለያየ ሐሳብ ድሪቶ ከአብዮቱ ዘመን ጀምሮ ብዙ የተተበተበ ነገር አለ። ከዛ አይነት አስተሳሰብ ተላቀን የሚፈለገው መዋቅራዊ ለውጥ እንዲመጣ ያስፈልጋል የምትለው ነገር ስላለ እስኪ ከዛ አንፃር ለፋኖ ይበጃል የምትለውን ነገር ለትግሉ ይበጃል የምትለውን ነገር እስኪ ባንተ ልጀምር ዶክተር ተስፋዬ። እሺ አመሰግናለሁ። እንግዲህ ጊዜ ለመቆጠብና ቀልጠፍ ለማለት ትንሽ ማስታወሻዎች ይዣለሁ። ባጭሩ እንደ መላመት አድርጌ አንዳንድ ሐሳቦች አቀርባለሁ አሁን ባልክ ጉዳይ ላይ የፖለቲካ ሐሳብ እና መጀመሪያ በትግሉ የፖለቲካ ሐሳብ ይዘት ወይ ስምሪት ወይ ጥቅም ምንድነው የሚል። ምክንያቱም ይሄ አሁን ግልጽ አይደለም ለብዙ ሰው። የህልውና ትግል ማለት ፖለቲካን እንደ ቅንጦት የሚያዩም አንድ አልፎ አይጠፉምና እሱን አንዳንድ ግልጽ ለማድረግ ነው። የፖለቲካ ሐሳብ ይዘትና ስምሪት አንድ ነገር ላለው ሁለት ነገር። ከዛ ደግሞ የፖለቲካ ሐሳብ ስራ ወይ ሚና ላይ ማተኮሩ ምን ፋይዳ አለው፣ ለምን ያስፈልጋል የሚል እና ይሄን ለመግቢያ ያህልና ከዛ ስር ነቀል መዋቅራዊ ለውጥ የሐሳብ ለዛ የሚረዳ የሐሳብ ንቅናቄ ምን ይመስላል ወይም የሚል መላምቶች 1 2 3 4 5 እናገራለሁ። እሺ ባጭሩ እንግዲህ በትግሉ የፖለቲካ ሐሳብ ይዘት ስምሪት ላይ አንደኛ ሐሳብ ስል ግልጽ ለመሆን ነው። እንግዲህ ለኛ ለውይይት ብቻ ሳይሆን የፋኖ ታጋዮችም ዋናው ተስፋዬ ወደዛ እንዲሄድና እነሱም እነዚህና አጫጭር ባጫጭሩ መላቸውን
ዝርዝር ባለመልገድ ተወያይተው ሀሳብ መማሪያንና መወያያ እንዲያደርጉት ነው ዋናው ዓላማ። እንግዲህ በጥቅስ ምልክት ሀሳብ ወይም አስተሳሰብ በሚሉት ረቂቅ ቃላት ወይም ፈርጆች እኔ በሰፊው ርዕዮትን፣ መርህን፣ እምነትን፣ እሴቶችንና ግቦችን እንዲሁም ስልታዊ ራዕይን አጠቃልላለሁ። ሀሳብ ስል እዚህ ላይ ትርክትንም ይጠቅሳል። አላለም ትርክት ለምሳሌ ትርክት የሐሰት ትርክት ማፍረስ ላይ ሁሉ አለ። ከዛ ሌላው ከተንቀሳቃሽ አገር ወዳድ ምሁራን ያለ የውይይቶች ያተረጓጉሞችና የፈጠራ ጥረቶች የሚያፈልቁ ጽንሳዊ ሀሳቦችን ከተራ ሀሳብ መለየቱ ይጠቅማል። እንለያለን። ለምሳሌ የዕለት ተዕለት ሀሳብ አለ ለብዙ ነገሮች የምንጠቀምበት፣ ግን ከዛ ለየት ያለ የምሁራንና የተቆርቋሪ ሀገር ወዳድ ሰዎች ትኩረት የሚፈልግ የሀሳብ ቀረጻና የሀሳብ ቅኝት ሊያስፈልግ ነው። የፖለቲካ አስተሳሰብ በአማራ ፋኖ ሀቀኛ የተሟላ አንድነት ጥበቃ አንድነቱ የአማራውን አንድነት ጥበቃና አማራው ከሌሎች የኢትዮጵያ ባህላዊ ማህበረሰቦች ጋር የሚያደርገውን ትብብር የአደረጃጀትና የአስተዳደር ስምምነት አደረጃጀት ላይ መልኩን የያዘ ነው፣ ድርጅት አይደለም። የአደረጃጀትና የአስተዳደር ስምሪት ይኖረዋል። እንግዲህ በሀሳብ የፖለቲካ አስተሳሰብ ማለት ነው ራሱ። ቀጥሎ ምን እላለሁ? ሂሰታዊ ሀሳብ የኢትዮጵያን ተጨባጭ ታሪክ ከዘረኞችና ተገንጣዮች ጸረ አማራና ጸረ ኢትዮጵያ ትርክቶች የመከላከል ትርክቶችንም የመናድ ይዘት አለው ፖለቲካ ሀሳብ። ይሄ እንግዲህ በአጥፊነት ልበለው። ከዛ እንግዲህ በትግሉ የፖለቲካ ሀሳብ ሚና ስራ ላይ ማተኮር ለምን ያስፈልጋል የሚለው 1 2 3 ነገሮች ልበል። አንደኛ የዘረኛ አገዛዙ መዋቅር የፋኖ ትግል ኢላማ መሆን ያለበት የፖለቲካ ሀልዮ ወይም የፖለቲካ ስነ አመክንዮ ያለው መሆኑ። እንግዲህ ዘረኛው ፖለቲካ ምንም እንኳን አገዛዙ በግልብ ዘረኝነት ላይ የተመሰረተ ቢሆንም ርዕዮታዊ ነገርም አለው። የመጣ ከአብዮቱ ዘመን ጀምሮ የመጣ አንዳንድ ርዝራዥ ሀሳብ አለው። ሌላው የፖለቲካ ሀሳብና ስራ ለስር ነቀል መዋቅራዊ ለውጥ ትግሉ ዋና ግብአት እና መሳሪያም በመሆኑ ነው የምናተኩርበት። ግብአት ነው። እንግዲህ አንድ አይነት ፖለቲካ ራዕይ ሳይኖር ብዙ መዋቅራዊ ለውጥ ስር ነቀል ለውጥ ማምጣት አስቸጋሪ ነው። ከዛ የአማራው የህልውና ትግል ዘላቂ ዋስትና የሚኖረው በተደራጀ ፖለቲካ አስተሳሰብና አሰራር አማራው የመንግስት ስልጣን መያዙ አስፈላጊ ስለሆነ ለዚህም ነው ማተኮር የሚያስፈልገው። እንግዲህ በጥናትም ደረጃ እንግዲህ ታጋዮቹም ቢሆን ነው ጥረት ማድረግ ያለባቸው። እንግዲህ ምን እላለሁ? ያለ ስር ነቀል ስርዓታዊ ለውጥ ፋኖም ሆነ አማራ ራሱንና ሀገሩን ማዳን አይችልም። ያለ መሰረታዊ የሀሳብ ንቅናቄ ደግሞ ስርዓት አይለወጥም የሚል ግምት አለ። ከዚህ በኋላ ግን ስለ መላምቶቹ ጋር ልሂድ። ስር ነቀል መዋቅር ለዋጭ የሀሳብ ንቅናቄ እንዴት ይካሄዳል? እንዴት ነው ስራ ላይ የሚውለው? እንግዲህ 1 2 ነገሮች እዚህ ጋር አቀርባለሁ። አንደኛ በፋኖ ራስና ሀገር አድን ትግል 2 የተለያዩ ግን የተዛመዱ የትግል መንገዶችን መጠቆም እንችላለን፣ እናውቃቸዋለን። አንደኛው ገኖ የወጣው በቀጥታ ወደ ተጨባጭ አካባቢያዊ እና ታክቲካዊ የጦር ሜዳና ውጊያዎች ላይ ያዘነበለ ነው። በአመዛኙ ወደዛ ያለ ነው። ይሄም አስፈላጊ ነው። እስካሁን ድረስ የተገኙት ድሎች እዚህ ደረጃ ላይ ያሉ ናቸው ማለት ይቻላል፣ እንደውም በጣም በብዛት። ሁለተኛው ፍኖት ወይም ደግሞ መንገድ ደግሞ ቢያንስ በምቁ ይበልጥ አርቆ ሐሳቢና ስልታዊ ነው ወይም መሆን የሚችል ነው። አካሄዱ ማለት የረጅም ጊዜ ጉዞ ይጠይቃል። እሱ ሁሉ መተመን ያስፈልጋል፣ እቅድ ማውጣት ያስፈልጋል። የፊተኛው ዘዴ የሚያተኩረው ያገዛዙ የፊተኛው ዘዴ ስል ግን ያው ይሄ የጦር ሜዳው ነው። በታክቲክ ደረጃ በአካባቢ ደረጃ በጣም የተንሰራፋው ነው። የሚደጋገምም ነው፣ እንሰማዋለን፣ እናያለን። እንግዲህ በዚህ ዘዴ የሚያተኩረው ያገዛዙ የጦር
የፖሊስ እና የደህንነት ኃይሎችን መግጠም መዋጋት ላይ ሲሆን የኋለኛው ነገር ደግሞ የለውጥ ሂደቱን ይበልጥ ሰፋና ገባ አድርጎ ያገዛዝን መዋቅር የማፍረስ ኢላማ ያደረገና እቅድ ያወጣ ነው የሆነው ወይም መሆን ያለበት። እንግዲህ በሁለቱ የትግል አካሄዶች መካከል ያለመመዛዘን ያለመመጋገብ ችግር ይታያል። ፖለቲካ አስተሳሰብና ትልት ወደኋላ የቀረመ ይመስላል። እነዚህ ነገሮች መስተካከል ያስፈልጋቸው ነው። እንግዲህ ታጋዮቹ የፋኖ ትግል እቅድ አውጪዎች ክልስ አድርገው እስካሁን የመጡበትን ጎዳና እዚህ ላይ ትንሽ የማስተካከል ስራ ይጠይቃል ብዬ አስባለሁ። ሁለተኛ ለአስርተ ዓመታት በፖለቲካ መዋቅሩ ውስጥ እና አማካኝነት ሲዘዋወሩ የኖሩ ሐሳቦች እንግዲህ ለምሳሌ ነፃነት፣ በጥቅስ ምልክት ነፃነት፣ ዲሞክራሲ፣ ህገ መንግስት፣ ፌደራላዊነት ወዘተ ጽንሳዊ ትርጉምም ይሁን በጎ ተግባራዊ ይዘት ኖሯቸው ያውቅም። ይሄን እናውቃለን። ዝም ብሎ የቃላት ሰራዊት የቃላት ክምችቶች ናቸው እና ስለዚህ ላለፉት እንግዲህ ብዙ 10 ዓመታት 50 ዓመት በሉት ከአብዮቱ ዘመን ጀምሮ ስለዚህ ርዕዮታዊ ፈርጆቹ እነዚህ በምሳሌዎቹን የጠቀስኩት ወይም ቃላቱ በስም ብቻ ከሚያስተጋቧቸው ጽንሰ ሐሳቦች ጋር ግንኙነት የሌላቸው መሆኑን ማረጋገጥ አለብን። ይሄ ፓርላማ ቢባል ዲሞክራሲ ቢባል ምንም ጽንሰ ሐሳቡ ይዘትና ቃሉ ያ እንግዲህ ምንም ግንኙነት የለውም አላለም እና ይሄንን ካምታታን ይሄ የማምታታት እንትን አለ። አሁን ለምሳሌ ፌደራላዊ ምናምን ህገ መንግስት ይባል ይሄን ማድረጉ ገለባውን ከግርዱ ጋር ማምታታት ነው የሚሆነው። ግርዱ ወይም እህሉ ወይ ሰብሉ በሉት። እንግዲህ ይሄን ካልን በኋላ በመሰረቱ በኢትዮጵያ ፖለቲካ ምህዳር ውስጥ ከስሩ ተጠራርጎ የሚመነገል ርዕዮታዊ አረም እንጂ ሊጠራ የሚችል አስተሳሰብ አልነበረም፣ ዛሬም የለም ማለት እንችላለን። የራሳችንን ሐሳብ እናጠራለን፣ ግን አገዛዙን በሚመለከት የሚጠራ ሐሳብ አለው ማለት አይቻልም። ስለዚህ ዝም ብሎ ሌላ ይፈጠራል እንጂ ያለውን ምናሻሽለው ምናጣራው ሊሆን አይችልም። ሶስተኛ ከልብ የመነጨ ሂሰታዊና ድርጁ ጽንሳዊ ሐሳብ ወይም አስተሳሰብ ያገዛዝ መዋቅር ለዋጭ ኃይል ነው። ራሱ ሐሳቡ ኃይሉ እንዴት ይባል? ለምሳሌ ተጨባጭ እውነታን፣ ሁኔታዎችን፣ ጉዳዮችን፣ ሁነቶችን ወይም ኢቨንት በላችሁ መረጃዎችን የመፈተሽ የመተንተን ቅርጽ የመስጠት አቅጣጫ ማስያዝ የመተርጎም ስራ ይሰራል ሐሳብ ፖለቲካ ሐሳብ አላደ። ስለዚህ እና አንዳንዴም እንግዲህ አዲስ ያስተሳሰብ አርአያው ወይም ሞዴል ወይም ፓራዳይም ሊፈጥር ይችላል ፖለቲካ አስተሳሰብ አላለም ከዚህ በፊት ያልነበረን። በፋኖ ትግል አዲስ ያስተሳሰብ ፈጠራ የሚያስፈልገው ለምንድን ነው ቢባል ችግሩ እንግዲህ መወገድ ያለበት የዘረኝነት ርዕዮት መኖር ያለው የዘረኝነት ርዕዮት ብቻ ሳይሆን አማሮችና ሌሎች አገር ወዳድ ኢትዮጵያውያን ከነባሩ ርዕዮት በመሰረቱ የተለየ ውጤታማ የፖለቲካ ሐሳብ አለማመንጨታችን ነው፣ አለመፍጠራችን ነው። ፈጣሪ መሆን አለብን፣ መፍጠር አለብን ያስባሉ። ያን ይሆነ። በአራተኛ ደረጃ የፋኖ ወይም የአማራ ወይም የኢትዮጵያ ህልውና ትግል ማለፍ ያለበት ዋና ፈተና የሀገርንና የክፍላተ ሀገርን ችግሮች መግለጫ የራሱ ትንተና እና ግንዛቤ ማዳበር አለበት። የራሱ የሚተምንበት የሚያይበት ችግሩ ምንድነው ብሎ መፍትሄም የሚቀርጽበት የራሱ እንትን ይኖረዋል። ፈተናው በአገዛዙ መዋቅር ውስጥ የተፈጠሩ ችግሮችን መፍታት ወይም ብልሽቶችን መጠገን ሳይሆን መዋቅሩን እንዳለ አወላልቆ በምትኩ ለአማራውና ለመላ ኢትዮጵያ ደህንነት፣ ሰላምና ልማት የሚበጅ የተሻለ መንግስት መገንባት ነው የመጨረሻ ይሄ ግቡ ማለት ነው። ይሄ ስር ነቀል የሚለው እና እንግዲህ አንድ ሁለት ቀርቶኛል። ሁለተኛ በትግሉ የሐሳብ ንቅናቄው አገራዊ ቅርጽና ይዞታ ወሳኝ ነው። ይሄ እንግዲህ ከአብዮቱ በተለይ የምንማረው አሉታዊ ትምህርት ነው አለው። ይሄ ምን ማድረግ እንደሌለብን አሉታዊ ማለት እንግዲህ በትግሉ የሐሳብ ንቅናቄው አገራዊ ቅርጽና ይዞታ ወሳኝ ነው። የፖለቲካ አስተሳሰብ ተገቢነት የሚተመነው
በረቂቁ ዓለም አቀፍ ፍቺው ሳይሆን ወይም ይዘቱ ሳይሆን ከኢትዮጵያ ብሔራዊ ስልጣኔና ባህል ጋር የሚኖረው ግንኙነት መስተጋበርን በለው የተዛማጅነት ነው። ዲሞክራሲ ቢባል ምን ቢባል ሐሳቡ ዝም ብሎ በረቂቁ ዓለም ባለም አቀፍ እንትኑ ቀረጻው ሳይሆን ከኢትዮጵያ ብሔራዊ ባህል ጋር የሚገናኙነቱ ማለት ነው። የምንፈልገው ኢትዮጵያ ላይ መልህቅ የጣለ ዘመናዊ የሐሳብ ንቅናቄ እንጂ ከረቂቅ ውጨኛ ርዕዮት ተነስተን በጥቅስ ምልክት አዲስ ኢትዮጵያ መፍጠር አይደለም። ይሄም ራሱ ዲጂታል የድሪቶ ላልነው ሁሉ ይሄም ሁሉ ከዛ የመጣ ነው። እሱን ሁሉ ማወቅ ያስፈልጋል። ዘመን አመጣሽ ሐሳቦችን የምንቀበለው ከታሪካዊ ባህላዊ ማንነታችን ጋር አጣልተን ሊሆን አይችልም። በሀያሲነት ብሔራዊ ባህላችንን ስንነቅም ወይም ስንተችም አስቀድመን የኢትዮጵያ ምድር ላይ ቆመን በኢትዮጵያዊነት ስሜትና መንፈስ ተነስተን መሆኑን መረጋገጥ አለበት። እንግዲህ ኢትዮጵያ ደግሞ ኢትዮጵያዊነት የትግሉ ዓላማ ሊሆኑ አይችሉም፣ የርዕዮት ኢላማ ሊሆኑ አይችሉም እንዳለፈው ጊዜ ማለት ነው። በመጨረሻ የምለው የአማራም ሆነ የኢትዮጵያ አንድነት የረቂቅ ፖለቲካ ሐሳብ የርዕዮት አንድነት አይደለም፣ ርዕዮታዊ አንድነት አይደለም። ይህ ድሮ ምንድነው የፖለቲካ ማህበረሰብ ፖለቲካል ኮሚኒቲ ምናምን እያሉ ግንቦት ሰባቶች ትዝ ይለኛል። አንድነት ዝም ብሎ የፖለቲካ ርዕዮት አንድነት ሳይሆን ሌላው አንድነታችን የምናስበው ብቻ ሳይሆን በጥልቅ የሚሰማንና የምንኖረው ነው እና የኢትዮጵያ አንድነት ደግሞ የሐሳብ ወይም የእሴቶች የባህል ልዩነት አንድነት ብቻ ሳይሆን ይሄ ራሱን የቻለ ህንጸት ይሄ ደግሞ እንግዲህ አርኪቴክቶኒክ ራሱን የቻለ አገራዊ ቅርጽና ይዘት ያለው አንድነት ነው እንጂ ዝም ብሎ በተወሰነ ግብአት ወይም በርዕዮት ወይም ደግሞ በአስተሳሰብ የሚወሰን አይደለም እና በዛሬው የፋኖ ትግል አማራነትም ይሁን ኢትዮጵያዊነት ለትግሉ መነሻ ሆኖ የተሰጠ ታሪካዊ መሰረት ቢሆንም ራሱ በትግሉ ከጥፋት መትረፍ ብቻ ሳይሆን ማበብና መጠናከር የሚያስፈልገው ውስጣዊ አነሳሻችንና አንቀሳቃሻችን እንደሆነ እንረዳለን። ምክንያቱም ባለፉት 10 ዓመታት የተካሄደበት ጥቃትና ችግር በሙሉ ተጠራቅሞ ኢትዮጵያዊነትም ሆነ አማራነት ዝም ብሎ ተዘጋጅቶ የቀረበልን የትግል መሳሪያችን ብቻ ሳይሆን እሱንም በትግሉ ሂደት ራሱ የሚታደስና የሚጠናከር መሆኑን መገንዘብ ያስፈልጋል። የፋኖ ትግል ለምሳሌ ሲካሄድ አሁን ያየን ነው። የፋኖ ትግል አንድነቱ ትንሽ ውጥረትና ችግር የገጠመው እሱ ራሱ የዚህ አሁን የምለው ነገር እንትን ነው። ራሱ መጠናከር ይኖርበታል። የቅድመ አያቶቻችን በአማራነትም ሆነ በኢትዮጵያዊነት አንድነታቸው ጥያቄ ውስጥ ገብቶ አያውቅም። ችግር ፈጥሮ ይሄን ያህል ችግር አይደለም። ያው የባላባታዊ አገዛዝ ቢባልም መንገድ ነበረው የመገናኘት በተለይ በቀውጢ ጊዜ የሀገር አንድነት የሀገር ሉዓላዊነት ወይም የአማራው ደህንነት ጥያቄ ውስጥ እንዳይገባ ይደረግ ነበር እና እሱ ሁሉ አሁን ልዩ እንግዲህ ማለት የተለያየ ፈተናዎች አሉት። የዛሬ የፋኖ ትግል በቅድመ አያቶቻችን ያልነበራቸው የነሱ ቅድመ አያቶች ይህንን ትግል የመሩበት ስልት በፋኖነት ቢሆን በሌላ በሀገራዊነት እና ባጭሩ ይሄን ላለው ጥያቄ ካለ ምናምን እንድንለዋለሁ። ዶክተር አበባ ጋር ነው እንግዲህ መቼም ዶክተር አበባ በተለያየ ጊዜ ተናግረሻል፣ ግን አሁንም መናገር ስላለብሽ ሁኔታዎችን በግልጽ ማስቀመጥ ያስፈልጋል። ምክንያቱም አሁን የተጠቃቀሱ ተግዳሮቶች ያላቸው አሉ አንተነህና እነዚህ ተግዳሮቶች ደግሞ የሚመነጨው አንዱ ጥላትን ካለማወቅ ነው እና ጥላትን የማወቂያ ዘዴ ያስፈልጋል። አሁን በየትኛውም ስብስብ በየትኛውም አደረጃጀት ውስጥ ሰርጎ ገብ ይኖራል፣ ቅርብ አዳሪ ይኖራል፣ ከዳት ይኖራል እንደምትዩ እነዚህ በሙሉ አሉ። ግን ያንን ነገር ስናይ ራሴንም ጨምሮ እንበሳጫለን። ያቅሜን መስራት ከቻልኩ በቃ ብዬ የመሄድ አዝማሚያ ይታያል። ለዚህም ነው ይመስለኛል በየቦታው ሁሉም ይሞክራል። ግን በተቀናጀ መንገድ እንዴት ነው ጥላትን የምናውቅበት ዘዴ ካወቅንስ በኋላ ምን እናደርጋለን የሚለውን ነገር ሪሊ ማነው በእውነት ጊዜ ወስደን ያንን አናደርግም
እና እስኪ ሁለቱንም ብታይልኝ፣ አንደኛ የማወቂያ ዘዴው ምንድነው፣ ሁለተኛ ደግሞ ጊዜ ሰጠን ያን ለመስራት ምን ይሻላል? እስቲ ዶክተር አበባ። እግዚአብሔር ይስጥልኝ። ሁለቱ ወንድሞች ብዙ ነገር አስቀምጠዋል እና ጥያቄው እዛ ውስጥ ሊመለስ ይችላል። ዶክተር ተስፋዬ የፖለቲካ የጠራ የፖለቲካ አገራዊም ሆነ አካባቢያዊ ኢትዮጵያዊም ሆነ አማራነትን መሰረት ያደረገ ሐሳብ የፖለቲካ አስተሳሰብና የአስተሳሰብን ህይወት የመስጠት ህያው የማድረግ እነዚህ ደግሞ ባለመሆናቸው አቶ አንተነህም እንዳስቀመጠው በአንዳንድ ነገር ብንነቃም አዌር ብንሆን ማሸነፍ እንኳን ባልለውም ካለማወቅ ወደ ማወቅ መለስተኛ ነገሮችን በማወቅ ላይ ሆነን ግን ያን ዕውቀት ፍጻሜ ላይ ለነጻነት በሚያበቃን ደረጃ ብዙ ተግዳሮት አሉት ብሎ አስቀምጧል እና እኔ የተለየ ነገር የለኝም። በርግጥ ግን አንድ ሁለት ነገር ላስቀምጥ። እኔ ዶክተር ደብሩ ቢቀድም ደስ ይለኝ ነበር። አሁን ግን ስትናገረው እንደው እንደ ጥያቄ እንደመወያያ ነጥብ የሁላችንም ጥያቄ ነው፣ ሁላችንም ነን የምንወያየው በዚህ ጉዳይ። አንዱ የጠላትን ማወቅ የሚለው ዛሬ ለአማራው ህዝብ ሆነ ለአጠቃላይ ለኢትዮጵያ ህዝብ ይሄ ነው ጠላትህ ብሎ መንገር ድፍረት ነው የሚሆነው፣ ትክክልም አይደለም። ለምን? በሁለት ደረጃ ስለማየው ነው ዕውቀትን ለማለት ነው። አንደኛው እየገደለው እያስራበው እያስጠማው እያፈናቀለው ጠላትህን እወቅ የሚል እንትን ሞኝነት ነው የሚሆንብን። ጠላቱን ያውቃል። ነገር ግን ይሄ ዕውቀት ደረጃ አለው። የዕውቀቶች ሁሉ ደረጃ አላቸው። ከላይ የምታውቀው ነው። ታያለህ፣ ይመጣል፣ ይገድልሃል፣ ይመጣል፣ አንድ ነገር ያደርግሃል እና ይሄኛው ዕውቀትን ሳይሆን ጠላታችንን ማሳወቂያም ዘዴ ቅድም ያሉት ነው። ለዚህ ነው ያነሳሁት። የሁለቱ ማሳወቂያ ዘዴዎች ችግሩን ማወቅ ነው። ችግሩን ካወቅ መፍትሄውን ታውቃለህ። ተሸፋፍኖ መሄድ ምን የመሳሰሉ ነገሮችን አጥርቶ አለመሄድ፣ ዘለቄታዊና ወቅታዊ ጊዜያዊ የሆኑ ነገሮችን አለመለየት፣ በመርህ ላይ የተመረኮዘ አስተሳሰብና ምግባር አለመፈጸም፣ ስትራቴጂን በዛ መልክ አለመንደፍ፣ እነዚህ ናቸው። እኔ ግን ሁለት ደረጃ ነው። በእርግጥ ያውቃል። እንደውም ቀደም ሲል ስንወያይ ነበረ ከመጀመራችን በፊት ዶክተር ደብሩ በሐረርጌ በደቡብ ኢትዮጵያ በአጠቃላይ ይኖር የነበረው አማራ በሚደረግበት ብሶት አማራነቱንም አውቆ ነቅቶ የኖረ ህዝብ ነበረ። ሌሎች ደግሞ እንደ ሀገር ችግር እንደ ህዝብ ችግር እንጂ በተለየ አማራ ነኝ የሚል ኮንሽስነስ አልነበረም። እነዚህን ሁሉ አይተናል እና ጠላትህን እወቅ፣ ቤቱ የሚፈርስባት ልጆቿ ለጅብ የተዳረጉ በየቀኑ የሚጠለፈውን ሰው የሚገልህ ሰው ጠላቱ መሆኑን አይዘነጋም ባይ ነኝ። ነገር ግን ዲፐር የሆነ ጥልቅ የሆነ ነገር ለዚህ አሁን ላለንበት ጊዜያዊ መፍትሄ ብቻ ሳይሆን ለጊዜያዊም ሳይሆን ለዘለቄታው አማራው ለአንዴም ለሁሌም ለምን ጊዜም በማይመለስ ደረጃ ራሱን በማያማልስ ደረጃ ራሱን ነፃ ማውጣት ካለበት ጥልቅ የሆነ ዕውቀት ያስፈልገዋል። ጥልቅ የሆነ ዕውቀት በምልበት ጊዜ ራሱን በሚያውቅበት ጊዜ ነው ጠላትን የሚያውቀው። ራሱን በጥልቅ ባለማወቁ ነው አማራው በአማራነቱም በኢትዮጵያዊነቱም ምን ሚና ነበረኝ፣ ምን ታሪካዊ ህልውና ነበረኝ፣ ምን ሳደርግ ነበር የሚለውን ወደፊት አምጥቶ ህይወት ባለመስጠቱና ባለማወቁ ነው ዛሬ ለጸረ ኢትዮጵያና ጸረ አማራ ለሆኑት ኃይሎች ሰለባ የሆነው እና ምንድናቸው እነዚህ ጥልቅ ዕውቀት? እኔ ብዙ ጊዜ ጠቅሰዋለሁኝ። እንደውም ማናቸው ሄነሪ ክለርክ የሚባሉ ፕሮፌሰር ሄነሪ ክለርክ አፍሪካን አሜሪካን ስለ አፍሪካንም ትግል የተናገሩ ምን ይሉ ነበር? ዲፕ ቶት is a weapon for the struggle of liberation, ለነጻነት ትግል ጥልቅ ሀሳብ መሳሪያ ነው ይሉ ነበር። ምን ማለት ነው ይሄ? እንግዲህ ይሄ ከላይ የሚገልህን ማወቅ እንደዚህ አይነቱን ጠላት ሳይሆን
ለነፃነት ለትልቁ ለሊብሬሽን ዋር ለእንደዚህ አይነት ስትራግል በምትታገልበት ጊዜ አንድ ራስህን ማወቅ ራስህን እኮ ስታቅ ይገባኛል ነፃ ሆኜ የመኖር በሀገሬ ውስጥ ተንቀሳቅሼ የመኖር ሀገሬን የማስተዳደር በፈለገኝ ቦታ የመንቀሳቀስ በፈለገኝ ሀገር የመኖር ራሴን የማስተዳደር ኃይልም ተገቢነትም አለኝ ብሎ በሚያውቅበት ጊዜ ነው። ለዚህ ይሄን በሚያውቅ ይሄን ጥልቅ ነገር ሲያውቅ ዝም ብሎ አባረሩን ወይም እንዲህ አደረጉን አይደለም። እሱ ከቪክተምነት ከተጠቂነት ተነስተ የምትናገረው ወይም የምትወራጨው ነገር ሳይሆን ይገባኛል ሙሉ ነፃ ህዝብ አማራ እንደምታውቁት አማራ ማለት ነፃ ህዝብ ነው አንዱ ትርጓሜው እና ያንን መሆን ካለበት ራሱን በሚያውቅበት ጊዜ ጠላቱን ያውቃል። ጠላቱን በሚያውቅበት ጊዜ የጠላቱን ሰርፌስ ሌቭል አሁን በራሳችንም ላይ ራሳችንን እንወቅ በሚለው ላይ እንዳልኩት ጠላቱ ዝም ብሎ ኦሮሞ እንደዚህ ያደረገኝ ትግሬ እንደዚህ ያደረገኝ አይደለም። ምንድነው እምነታቸው? ምንድነው አስተሳሰባቸው? ምንድነው ማንነታቸው? ምን አይነት ሰዎች ናቸው? ምንድነው ያስነሳቸው ብለን በጥልቅ በምናውቅበት ጊዜ አሁን የሚደረጉ ስህተቶችን እንዳንደግም እንሆናለን። የማይመለስ ደብሩ ብዙ ጊዜ የሚለው ሊገልህ የመጣን እንትን አባባ ብትለው አይመለስም እንደሚለው ማለት ነው። ምክንያቱም ታውቀዋለህ ለምን እንደመጣ ምን እንደሚያደርግና በሁለት ደረጃ ማየት አለብን። ለህልውናው እንደው ሊባል የማይገባ ነው መመከት፣ ጠላትን ማስወገድ እና ያ ደግሞ ዘለቄታ እንዲህ ነው የፖለቲካ ቅድም አቶ አንተነህ እንዳለው ባለቤት መሆን ነው። ይሄ ወዲህ ወዳ የሚባል አይደለም። ለዚህ በሚጓዝበት ጊዜ ግን አንዳንዴ ከራሱ ከጠላቶቹ ጋራ ቅድም እንደውም የመንግስት ስልጣን መያዝ አለበት ይላሉም ብለን ስንል መጠንቀቅ ያለብን አማሮች እኮ የመንግስት በሚባለው ውስጥ ስልጣን ነበራቸው። ማዕዴን እነ ምንትስ ምናምኑ ሁሉ ለየት ያለ ነው መሆን ያለበት። አሁንም ተካፋይ እንዲሆኑ ከሌሎች ጋራ ዝም ብለው መጥተው በነሱ ጥልቅ አስተሳሰብ ላይ የተመሰረተ በነሱ ማንነት በነሱ ስል አሁን እንደ ፋኖን ስለምንል ነው። ፋኖ ተነቃናቂ ያህል በሁላችን በህዝቡ ስም በኢትዮጵያ ህዝብን በለው በአማራውም ህዝብ ላይ ጥልቅ የሆነ እውቀት የሌለውና በደርግም ጊዜ ሹማምንት ነበሩ፣ በወያኔም ጊዜ ሹማምንት ነበሩ፣ አሁንም ሹማምንት አሉ። በአዴንም ስልጣን ላይ አለ። እንደዛ አይነት ስልጣን አይደለም። በማንነታችን ልክ በምንነታችን ልክ በታሪካዊ ማንነታችን በስብዕናችን ልክ በስልጣኔያችን ልክ የሚመጥነን እስከዛሬ ለ50 ዓመት ለ100 ዓመት በተጨናገፍ ነው መንገድ ሳይሆን ራሳችንን በጥልቅ ማወቅ። ራሱን ያወቀ ሌላውንም ያውቃል። የእውቀት ሁሉ መሰረት ብዬ ስለማምን ነው። የሁሉ እውቀት መሰረት ኖው ዳይሰልፍ ነው፣ ራስህን እወቅ ነው። ራሳችን በምናውቅበት ጊዜ ደግሞ ሱፐርፊሻሉን እኔ አበባ ነኝ አንተ ሰለሞን ነህ ደብሩ ነህ እነዚህ ዝም ብሎ ስያሜዎች ናቸው። ጥልቅ እውቀት ያስፈልጋል። ያ ደግሞ በተከታታይነት ወደፊት እንዳይመለስ ያሁኑ አይነት ጥቃት እንዳይመለስ ያሁኑ አይነት ሁኔታ እንዳይፈጠር በታሪካችን ላይ የተፈጠረው በሀገራችን በህዝባችን ላይ የተፈጠረው ነገር እንዳይደገም የሚያደርግ የማያዳግም ጥልቅ እውቀትን መመስረት ነው እንጂ አሁን ላለው ህዝብ መቼም ምን ትሆናለህ ምናምን አይደለም። ለማስወገድ ቅድም አንተነህ ያለው ተግዳሮት የሚገጥመው ጠላቱን ጠንቅቆ ባለማወቅ ስለሚሆን አብረው መብላት ወይም እንደዚህ ነገሮች እንዳያታሉት ያንን ጠላትህ ሊገልህ ሊያጠፋህ ህልውናህን ሊያጠፋ ወደኋላ አላለም። እንዳንተ አትመልከተው። እንዳንተ በሃይማኖትም በባህልም በስልጣኔም የተሞረደ ሞራልና ስነ ምግባር ያለህ ህዝብ ስለሆነ በዛ መልክ ብትቀርበው አያዋጣም። እንደውም አንዳንዴ ስንወያይ የምንለው ነው ባርባሪያንስ በአረመኔዎች ስልጣኔን የማጥፋት ችሎታ አላቸው። ስለዚህ ችላ አትበል።
አይደለም አማራውን እና ኢትዮጵያን የማጥፋት ራሳቸውም ጠፊ እንደሚሆኑ እንኳን አይገነዘቡም። ስለዚህ የሚመጥን እውቀት እናሳይ ለማለት እንጂ አማራው በተግባር ያውቃል። ማጣሪያዎቹ ሌላ ናቸው። በሌላ ውይይት ነው የምናነሳቸው። ቅድም እንደተባለው እነዚህም አንጎልጎያ ማጣሪያ መርህ ነው፣ ግለሰቦች አይደሉም። እና እነዚህን ሳይኮሎጂካሊም በስነ ልቦናም ሆነ በእውቀት ደረጃ ወደፊት እየተጣራ እንዲሄድ ነው። ይሄ አሁን እኛ የምናደርገው ውይይት እንደሚመስለኝ ለኮንሳምፕሽን አይደለም፣ ዝም ብሎ ቪወርስ ምናምን እንድናገኝበት አይደለም። የፋኖ የሚታገሉ ልጆቻችን አገር ውስጥ የሚታገለው ውጭ ሀገርም ያለው እንዲነቃና አሁን የጀመረውን የህልውና ትግል ግብ ላይ ሊያደርስ እንዲችል፣ ምክንያቱም ሊያጨናግፉት የሚችሉ ኃይሎች አሉና ለዛ እንዲጠቅመው መነሻ የመነጋገሪያ እርሾ በአደባባይ ሳይሆን በውስጣቸው በውስጥ ተነጋግረው በልቦናቸው ይዘው እንዲጓዙበት ለማሳሰቢያ ነው እንጂ ሁሉም መሰረቱንም አይደለም። እና ይሄን ነው የምለው። እሺ፣ በጣም እንግዲህ መልካም ብዙ ነገር ጠቃቅሻል። ያው የአነሳሴኔ አቅም ስለ ነገሩ ያው ጠቅሰሻል። አሁን በጥልቅ ራሱን ካወቀ ሁሉን ነገር ያውቃል ነው፣ እሱን እቀበላለሁኝ። ምክንያቱም ያንን ያየሁት ከውጭም ከምንም ያለ ነው፣ አንድ ላይ ነው። ድጋፍ የሚባል ነገር የለም ምናምን ሲባል ከውጭም የማያቸው ብዙ ኦብዘርቭ የማደርጋቸው ነገሮች አሉ ከውጭ ሳይቀርና ራሴንም ጨምሮ ብዙ የመታለል ነገሮች ይታያል። ብዙ ነገር ቀድመን በደንብ ያለመገንዘብ ነው፣ አስቀድሞ ነገሮችን ያለማየት ነገር፣ መጠበቅ ከሌላው ምናምን የመሳሰለ ነገር ስላለ ነው ማወቅን ያመጣሁት። ጥሩ ነው፣ እንደገና እንመጣበታለን ይሄን ጉዳይ። አሁን ወደ ጋሽ ደብሩ ነው የምሻገረው። እንግዲህ ጋሽ ደብሩ ዛሬ ትንሽ ጠንከር ያለ ጥያቄ ልጠይቅህ ነው። ሰዎች ማለት ያነሳሉ ብዙ ጊዜ እና አንተም ባለ ተለምዶ ብዙ በምትጽፋቸው በውስጥ ለውስጥ እንኳን እኔ ለምጽፈው ሌላው ይደነግጣል የምትለው ነገር ሁሉ አለ እና ያንን ስታየው ከሚደነግጡበት የተለያዩ ነገሮች እነዚህ ናቸው። አንዳንዶቹ ካንተ ካለህ አቀራረብ አንፃር ነው ብዙ ነገሮች ትጠቅሳለህ ለማገናዘብ እንድናገናዘብ ማለት ነው። ለዚህ ሁሉ የዳረገን ራሳችን አማሮች ነን ተጠያቂዎች የምትለው ነገር አለ። ምዕራባውያንን በጣም ትንቃለህ። እንግዲህ ኮንቴክስቱ ያው ይሄን ስጠቅስ ምን ማለት እንደሆነ በእርግጥ ይታወቃል። ለአማሮች መድኃኒት የሚሆነው ራሱ አማራ ነው፣ ለኢትዮጵያም አማራም። ስለዚህ ይሄ ዝም ብሎ በየመካከል ይመጣ ከዚህ ጋር ተቧድነን ከዚህ ጋር አብረን ምናምን የሚል ነገር አይዋጥልህም። እና ይሄ ሲታይ ደግሞ ይሄ የምዕራቡም ተጽዕኖ ምናምን የሁላችንም እንዳለ ሆኖ የዘመኑ እንዴት ነው አንዱ ለብቻው አማራው ይሄን ሁሉ ነገር የሚፈጽመው አይከብድም ወይ የሚሉ አሉ። እንደው ለነዚህ ሁሉ ነገሮች እንዴት አይነት ማብራሪያ እስኪ ዛሬ በደንብ በማስገንዘብ ይሄ ጉዳይ እንግዲህ ለፋኖ ነውና የሚደርሰው በአንድ በኩል ለነሱም እንደሚሆን አድርገህ ያው እንደ ሁል ጊዜው እስኪ አብራራልን ጋሽ ደብሩ። እሺ፣ እግዚአብሔር ይስጥልኝ። አዎ፣ በቅድሚያ ቅድም አበባም በቅጡ ጠቅሰዋለች፣ ተስፋዬም አንተነህም የአማራውን የረዥም ጊዜ ውጣ ውረድ ጠቃቅሰውታል። ምንድን ነው በአጠቃላይ የምንገነዘበው ነገር የሰማይና የምድር ያህል ልዩነት አለ በአማራውና አማራን ባላንጣ ባደረጉት መካከል። አማራው ባለፉት እንደው ብዙም ሳንርቅ ባለፉት 500 ዓመታት እኔ አማራውን እንደ ህዳጣን የሚታይ እንትን አይደለም። ትልቁም ህዝብ የኢትዮጵያ ህዝብ አማራው ነው። የማይመጣጠን ዛሬ ኢትዮጵያን ወረሩ ከነኚህ ወራሪዎች ቁጥራቸው ምንትስ ሊወዳደር የማይገባ እንትን ነው። የቁጥሩ የትየለሌ ነው የአማራው ቁጥር በኢትዮጵያ ውስጥ የትግሬን 10 ጊዜ ያህል ነው በትንሹ። እና
እና አንዳንድ የአማራ ትግሬ ምንትሴ በሚባልበት ጊዜ ይደንቀኛል። በአጠቃላይ እውቀት ላይ የተመሰረተ ነው እና አማራው ራሱን በቅጡ አበባ በቅጡ ገልጸዋለች። ራሱን በቅጡ ያውቅ ያልነበረ ነው። ባለፉት 40-50 ዓመታት በየምክንያቱ ራሱን ያውቅ ስላልነበረም ጭምር ነው። እንግዲህ በዓለም ትልቁ ስርወ መንግስት የመንግስት ዘውዳዊ መንግስት 3500 ዓመት ያልተቋረጠ መንግስት በዓለም ላይ የኢትዮጵያ መንግስት ነበር። ኢትዮጵያ ሲባል አማራው ነው ትልቁ የሀገሪቷን መስራች ትልቁም ህዝብ። ይሄ ወደኋላ የሚያሰኝ እንትን አይደለም። ዛሬ አንዳንዴ ይሄን ስልም የሚሸማቀቅ ይኖራል። አዎ አማራው ነበር ይሄን ያደረገው። መንግስት የመሰረተ በዓለም ቀደምት ያላትን መንግስት የመሰረተ ነው አማራው። የኢትዮጵያ ትልቁ ህዝብ ኢትዮጵያን በሚባልበት ጊዜ በርካታው የኢትዮጵያ ህዝብ በማንኛቸውም ቀደምትነት ያለው በብዛትም በምንም አማራው ስለሆነ ይህንን መንግስት ቅድም አንተነህ አቶ አሰግዳለ እንደተባለው እንደ ትልቅ ጀግንነት ቆጥሮታል። መንግስትን መጣል ራሳችንን ያጠፋ ነው። ራሳችንን አጥፍተን የትልቁን መንግስት ለጠላት መሳሪያ ነው የሆነው አማራው። የኢትዮጵያን ወራሪዎች ነው ያነገሰው። የኢትዮጵያ አብዮት ይባል የነበረው ይሄን አልሰማ ይሆናል አሰግድ። የኢትዮጵያ አብዮት የሚባለው በስማቸው በወትሮ ስማቸው እንድጠራ ስላልተፈቀደልኝ ነው የማልጠራው። አሜሪካውንም ያለው የነኚህ ኢትዮጵያን የወረሩ ሰዎች አብዮት ነበር ያለው የ1974 አብዮት እና የኢትዮጵያ መንግስት በኢትዮጵያ መንግስት ላይ ትልቁን ሚና የነበረው የአማራውን ስልጣኔ፣ ባህል፣ ቋንቋ፣ ትውፊት ለማጥፋት የተፈጠረ እና ከዚያ ጊዜ ጀምሮ ለ50 ዓመት እየገነገነ የመጣ እንትን ነው። ይሄ ሁሉ በሚሆንበት ጊዜ አማራው እንኳን ሊያቀርቶና የደረሰበትን ነገር እንኳን አልጠረጠረም። ስላልጠረጠረም ጭምር ነው እስከ ቅርብ ጊዜ ድረስ የደነገጠው። ደንግጧል። እንዴት ምን አድርጌ አባቴ ዛሬ 12 ዓመት 11 በሚሞትበት ጊዜ ከሞቱ በፊት ምን አደረግናቸው ትግሬዎች እነኚህን የቀሩትንስ ምን በደልናቸው ነበር ይል የነበረው። እንዳዘነ ነበር የሞተው። ከሀረሬት ተሰዶ አዲስ አበባ ሲሞት እንደውም ኢትዮ ሚዲያ ላይ እችን በሚል እንትን በእንግሊዘኛ እችኑ ርዕስ አድርጌ ምን በደልናቸው፣ ከ2 ወር በኋላ ነው ያመለስ የተባለው ሰውዬ ሞተው። አባቴ በሞተ በ2 ዓመቱ ነበር፣ በ2 ወሩ ነበር የሞተው እና ምን በደላቸው እና የአባቴ መንፈስ የበርካታው አማራ መንፈስ ነበር። ምን በደልናቸው? የኢትዮጵያ አርበኛ 94% ኢትዮጵያን ከጠላት የገላገለ በሁለተኛው ጦርነት ማለት ነው። በቀደምም አድዋም አሁን እዚህ ግባ የማይባል እንትን 2 ሰው እየተጠራ ነገሌ እንዲህ ያደረጉን። የአድዋ ጦርነት ራሱ 25,000 ጦር የሰለጠነው ጦር የሐረርጌ ጦር የራስ መኮንን ጦር የአፄ ቴዎድሮስ ወታደሮች የነበሩ ናቸው። በአፄ ቴዎድሮስ ሰራዊት በሚበተንበት ጊዜ ሸዋ ነው የገባው። ያ ነው በርካታ ሐረርጌ ሄዶ አድዋ የተዋጋው እና በሁለተኛው ፈረንጅ በመዘገበው እንኳን እንትን 94% የኢትዮጵያ አርበኞች አማሮች ናቸው። እርግጠኛ ነኝ እስከ ቅርብ ጊዜ 99% አማራ ይሄን አያውቅም። እኔም ፈረንጅ የጻፋትን መጽሐፍ ሰባኪ የሚባል የሙሶሎኒስ አቢሲኒያ በሚል ላይ ነው ያየሁት። ይሄንን እንኳን አያውቅም ነበር። እንዳይገደር እንዳይኮራ አገር የመሰረተ ህዝብ በታሪኩ ሊኮራ ቀርቶ እንዲያቀረቅር ተደርጎ እና ቅድም አንተነህ ያነሳው መምራት መሪነት ራሱ እንዲሸማቀቅ መምራት አገርን እንኳን ለኢትዮጵያ ለአማራ ቀርቶ ለጥቁር ዘር ትምክት የሆነ ለጥቁር ዘር ብቻ አይደለም ለጃፓን ጭምር የአድዋ ድል
የኢትዮጵያ ድል በአማራው አእምሮ በአማራው ደም በበርካታው አማራ ደም የጸናው የአድዋ ድል ነው ጃፓኖች ራሽያኖችን በድፍረት ተዋግተው እንዲያሸንፉ ያደረጋቸው። የጥቁሩን ዘር ነፃነት ያስከበረ የአማራው ድል ነው፣ የአማራው መንፈስ ነው። እና ይሄንን እንኳን አቅም በርካታው አማራም ዛሬም አቅ በነገራችን ላይ ትልቁ ነገር አበባ እንዳለችው ራስን ማወቅ የሚል ላይ ነው። እኛ ባለፉት 50 ዘመናት ጽድቁ ቀርቶ በወጉ በኮነኝ ነው እንኳን ስለራሱ እንዲያውቅና የሌለበትን ኃጢአት ያልፈጠረውን ኃጢአት እንዲቀበል ነበር የተደረገው። እና እኛ ቀለም የቆጠርነው አማሮች ከኛም ቀደም ያሉት ሰዎች አነስተኛ ሚና የላቸውም። ትልቅ እንትን ነው የተፈጸመው። እነ ጀነራል መንግስቱ ነዋይ እነ ጀነራል ማነትስ መንግስቱ ነዋይ ወንድም ገርማሜ የኢትዮጵያን እንደ አድባር የሚታዩ ሰዎች የኢትዮጵያን ጀግኖች ነበር የፈጁት። በታሪካችን ያልነበረ በአማራ ባህል እና ባለቤቱ ያቀለለውን አሞሬ ባለዳ አይቀበለውም። የገዛ አባቱን ርስት አያት ቅድመ አያቶቹ ያቀኑትን ምድር ለወራሪ ሸንሽኖ የሰጠ አማራ ምሁር ጭምር ነው። ይሄን የሰጠም ሰጠ፣ የቀረውም ታዘበ። ዛሬ እንደውም አትኖሩም የተባለው ኢትዮጵያን የዛሬ 400 ዓመት 500 ዓመት የወረሩ ኢትዮጵያን ለመሰለ የረጅም ዘመን የአማራው በትንሹ ለ50,000 ዘመናት በአገሩ ለመኖሩ ምስክር ያለው ህዝብ ትላንት በመጣ ወራሪ ከሀገሩ ጣ እየተባለ ሲገደል ለ150 ዓመት ኢትዮጵያንና አማራን ሲከዳ የነበረ ወያኔ ትግሬ አብሮበት በአማራው ላይ ጦርነት በሚያነሳበት ጊዜ በዓለም ተደርጎ የማይታወቅ ነው። በግዙፍ ህዝብ ላይ ህዳጣን ጦርነት ሲያውጁ የመጀመሪያው ነው እና ለአማራ የሞት የምለው አሁንም በሚገባን ያልነቃ ነው። ብዙ ማድረግ ያለብን እኛ ቀለም የቆጠር ነው የአማራውን ምንነት ሌላውን አይደለም የራሱ ምንነት እንዲያውቅ ነው። ያን ያደረገ ማንም የሚበግረው እንትን የለም። ፈረንጅ ለተባለው አዎ እኛ አላግባብ ፈረንጅን የመናቅ አይደለም፣ ምንም ለኛ ይበጅስ እንዳልሆነ ብቻ አይደለም በአካባቢ የኢትዮጵያን የዓለምን ታሪክ መመልከት ነው እና በምዕራባውያኖች በተለይ ፈረንጅ ስንል ምዕራባውያኖች ማለታችን ነው። በዚህ ላይ የምስራቁን አይደለም እነ ራሽያ እነኝህን ሳይሆን ምዕራባውያኖች በሌላው ህዝብ ላይ ያደረጉት ራሱ ትልቅ ምስክር ነው እና እኛም ባለፉት 450 ዓመታት የባዕዳኖቹንም እንትን ቸልናች ቱርክ ኢትዮጵያን በወረረችበት ጊዜ ግራኝን አሰማርታ ያን ሁሉ ጥፋት ባስከተለችበት ጊዜ ሊረዱን የመጡት ፖርቹጊዞች 400 ጠመንጃ ይዘው አግዘውናል። ግድ የለም ግራኝ ከተሸነፈ በኋላ ርስት ስጡን ያሉት። እንዴት ርስት እንሰጣለን? እንደውም የምትገርሙ አይደላችሁ እንግዲህ ሃይማኖታችሁን ለውጡ። ያን አሻፈረን፣ ገንዘብ እንስጣችሁ። ጥርስ የተነከሰብን ከዚያ ጊዜ ጀምሮ እና በአድዋም ባደረግነው በእንትንም ይሄ ሁሉ በሚሆንበት ጊዜ ጦርነት የታወጀበት አማራ ይሄንን አያውቅም ነበር። ዛሬም አናቅ። እኔ የዛሬ 2-3 ዓመት ግድም ነው ነገር እንዲሁ እንትን እያልን የኢትዮጵያ አብዮት የሚባለው የነኚህ የዛሬ አሁን ኦሮሞ ነው መሰለኝ የሚባሉት የነሱ ምንድነው አብዮት ነው ብሎ የሚለውን እንኳን በዝርዝር ያወቅኩት እኔ ከጊዜ በኋላ በአንድ ሌላ ውይይት አንድ አዋቂ አማራ ከተገደሉት እንደኛ ከ60 እስከ 83 የተገደሉ ሰዎች በነቂስ 90-95% የሚሆነው አማራው ነበር ይገደል የነበረው። ከነኚህ ከገዳዮቹ ከነ ደበላ ዲንሳ ከነ መንግስቱ ኃይለማርያም ከነ መንግስቱ ማለት ጥራልኝ ገመቹ ተካቱ ሁሉ እነኚህ ያስገድሉ የነበሩት ሟች አማራ ነው። አንድ ከነሱ ጀነራሎች ሚኒስቴሮች ምን ይያሉ አንድ አልተገደለም። ይሄ እንኳን እንደውም በአገሬ ጉዳይ ከበርካታው ትንሽ ቀለም ገልጣለው ምለው እንኳን የተገለጠልኝ 2-3 ዓመት ከሆነው
አናውቅም ሀገራችንን እና ቀላል እንትን አይደለም የኛ ረጅም ጉዞ ልንጓዝ ይገባል። ዛሬ ትዝ ይላችኋል አበባይ ዛሬ 2-3 ዓመት ነው እንትን በምንልበት ጊዜ የፋኖ አንዳንድ ተነሱ የተባሉ ሰዎች ልክ በአዴኖቹ እነኚህ በአዳኑ ትግሬ ወያኔና እነኚህ ወራሪዎች እንዳስተማሯቸው ውዳቂዎች እኛ ስልጣን አንፈልግም ምን አባቱን ኋላ የማይፈልገው ስልጣን ነው እንጂ አማራ የምን ማወላወል አይደለም። የኢትዮጵያን በትረ መንግስት መጨበጥ አለበት። ሲጨበጥ ብቻ ነው ህልውናው የሱም የቀሩትም ህልውና ሊረጋገጥ የሚችለው። 50 ዓመት ያሳየን ይሄ ነው። እነ መንግስቱ ኃይለማርያምን የመሰሉ ሰዎች አማሩ ቅድም እንዳላችሁት አማሮችም አሉ ቢባልበት በነሱ አእምሮ ነበር አማራ ላይ ጦርነት ታውጆ በነቂስ ብረት እንዲፈታ ተደርጎ እርስቱ እንዲወሰድ ተደርጎ 2-3 ክፍል ቤት ሰርታ ልጆቿን የምታሳድግ ድሃ አዳሪ ተብላ ጠላ ምን እየሸጠች ቤት ኪራይ የምታስተምር የወራሪ ትላንትና ሀገር የወረረ ባለርስት ሆኗል። ዛሬ የሚደረገ ያ ነው። ወራሪ ከውጭ ሀገር የመጣ ኢትዮጵያ ያልሆነ ኢትዮጵያኖች ከሀገር መውጣት አለባቸው የሚሉ ይሄን የምናስተናግድ ሰዎች ነው እና የኛ ቆራጥነት መሰረት የሚመጣው ከእውቀት ነው። እኔ የአማራ ምንም ገበሬ ምንም እንደው ቀለም ያልቆጠረ እንትን ያላለ ከአሁን ካልኩት ሰው የማነባክ ስሙ ከመረራ ነጋሽ ዩኒቨርሲቲ አዎ በአማርኛ የጠለቀ ፖለቲካ የሚባለውን ሊያስተምር ይችላል ፍትሃዊና ቅን ስለሆነ እና የኛ ድንቁርና አሁንም ገደብ የለውም ባይ ነኝ። ያችን የተላቀቅን ቀን ነውኛ የነጥላችን የሚገፈፈው ራስ አበበ ምልጥቀስ የጠላት ምንነት የሚያውቁ ሁሉ ይጀግናል አሉ ይባላል። ሌላውን ጀግና ለመጥቀስ እንደው ደምድም በላይ ዘለቀ ከጠላት በርከፋችን ነበር ይል የነበረው ባንዳን እና ጀነራል ማነው ራስ አበበ አሉ እንደተባለው የጠላትን ምንነት የሚያውቁ ሁሉ ይጀግናል ነው እና እኛ ቀለም የቆጠርነው እንትኖች ወገኖቻችንን አላንዳችሉ እንታ ትላንት የመጣ ወራሪን ወራሪ በሀገሬ ደንብ ትኖራለህ ከኖርክ አለበለዚያ ጋማ ተይዞ በወረንጦ ተለቅመህ ትወጣለህ። ይሄን አቋም ሊኖረን ይገባል። ምዕራባውያኖች የሰው ሀገር እነሱ ብሎ በዲሞክራሲ ምን ትሰ የሰው ሀገር ቀምቶ ህዝብ አጥፍቶ የተቀመጠን ለዳኝነት ኦሮሞ ምን ትሰ ወያኔ እንዲህ ያደረገ ስሞታ ለነሱ ጋር አቀርብ አገር የቀማ ህዝብ ያጠፋን ፈረንጅ እና የኛ ድንቁርና አንድና ሁለት የለው እና ባጭሩ ምንነቱን የሚያውቅ አማራ ለአማራ ብቻ አይደለም። አማራ ፍትሃ ህዝብ ነው። ከአባባሉ ራሱ ሴት ከማክበሩ ሴት ታቅ በወንድ ያልቅ የሚል የትም ተወለድ አንኮበር ደግ የሚል ትውልድ አይደለም ባህሪ ነው የሚል እስላም ካበለ ዘላን ከፈተለ ክርስቲያኑ አማራ እስላም አያብልም ብሎ ምስክር እስላም አይዋሽም ብሎ ምስክር የሚሰጥ እንዲህ አይነት የልዕልና ያለው ህዝብ ነው። ይሄንን የልዕልና እንትን መረከብ የሚያስችል ቁመራ ላይ ሊቆም ይገባል አማራ። እስከዚያ ድረስ ነው ትግላችን መሆን ያለው። ዘሪስልኝ መልካም እንግዲህ ጥሩ አድርገህ ገልጸዋል ጋሽ ደብሩ። ሁላችሁም እንግዲህ ሰፋ ያለ ጊዜ ወስደን የመጀመሪያውን ዙር ልበለው ብዙ ተንተናናል። አሁን ማድረግ እንፈልገው ምንድነው ትንሽ እርስ በርስም እንዲሆን ያስፈልጋል። ትንሽ ነገሩን አጠር እያልን እየገለጽን ምክንያቱም ብዙ የተጠቀሱ አሉ። በተለይ መጀመሪያ አካባቢ ዶክተር ተስፋዬ እንደጠቀሰው የመሰረታዊ የሆነ የሐሳብ ንቅናቄ መፈጠር አለበት። ይሄ ለውጥ ስር ነቀል እንዲሆን መሰረታዊ የሐሳብ ለውጥ የሐሳብ ንቅናቄ ያስፈልጋል። ያ የሐሳብ ንቅናቄ ደግሞ አማሮች አጀንዳ መስጠት ስንችል ነው እንጂ ሰሞኑን በየቦታው እንደሚታየው ሰሞኑን ብቻ አይደለም፣ ሁልጊዜ ይመጣል፣ ሚዲያውም ያራግባል፣ ሌላም ቦታ ያራግባል። ሁሉም ቦታ ስለሌሎች ነው የሚያወሩት። ያ ደግሞ ሁልጊዜ የአማራውን ስለንቦና ላይ በተዘዋዋሪ መንገድ ጫና ይፈጥራል።
ለቀደም አንተነህ ሲጠቃቅሰው ነበር እና እንግዲህ ያንን ለመፍጠርኛ እንግዲህ የኛ ተልእኮ መሆን ያለበት ያን ማስረዳት ነው። አሁን ይሄ የገለጽነውን ነገር 1 2 3 እያልን የሐሳብ ንቅናቄ ስንል ለምሳሌ የሐሳብ ንቅናቄውን ለማምጣት ዘዴዎቹ ምንድናቸው? ቅድም የተጠቃቀሳቸው ነገሮች አሉ። በአጠቃላይ የሀገር በቀል ነው ብለናል። የሀገር በቀል ስንል አሁን ልክ ጋሽ ደብሩ እንደጠቀሰው አይነት ነገር ሊሆን ይችላል። የጥናት ምንነት ለማወቅ ቅድምም ዶክተር አበባ በደንብ አስረድታለች። ከዛ አንፃር ሊሆን ይችላል። ግን አሁን እንግዲህ ትንሽ ያው ውይይታችን ደግሞ ብዙ ጊዜ አድማጩ የተለያየ የህብረተሰብ ክፍል ስለሆነ ለሁሉም በሚገባ መንገድ ለመግለጽ እንችል ራሱ በሚያጋጥመው ወይም ደግሞ እየኖረው ባለው ሁኔታ ላይ ለማስተዋወስ እንዲመች የዛ አይነት አገላለጽ እየተጠቀምን እናነሳ ነገሮችን ደስ ይለኛል። ምንድነው ይሄን ብናነሳ የምለው እንዲሁ የማንም ውይይት ሊሆን ይችላል፣ ማንንም ሰው ሊጀምረው ይችላል። የሚንገዋለሉ ሐሳቦች ስላሉ እሱን ቁርጥ አድርገን ተነጋገር ነው። አዎ በተለያየ ጊዜ ተናግረናል ልንል እንችላለን። ግን አሁንም ያልበረዱ ጉዳዮች አሉ። ለምሳሌ ድርድር እየተባለ በዚህ አለ። እሱን ማቆም ያስፈልጋል። እንዲህ አይነት ነገር አንቀበልም ምናምን ብሎ የሆነ መልእክት ማስተላለፍ መቻል አለበት። ከኛ መልእክት ደግሞ ካስተላለፍነው መልእክት የፋኖ ካለው ዓላማ ውጪ የሚንቀሳቀስ ነገር ሲኖር ደግሞ በምን እናስቆመዋለን? የመሳሰሉ ነገሮችን አብረን ብናስገነዝብ ጥሩ ይመስለኛል እንደማስበው። ሌላው ቅድም የተጠቃቀስኩት ነው። አንዳንድ ነገሮች ሲመጡ ሚዲያዎች ያራግባሉ። እንደኔ ኢንፎርማል ትንሽ ተነጋግረናል። ሚዲያዎች አላቸው፣ የተወሰኑ ቡድኖች አሉ። ሌላው ደግሞ አማራም እንደግፋለን የሚል አለ። ቅድም ራስን ካለማወቅ የተነሳ የሚነሱ ብዙ እርስ በርስ የሚጋጩ ነገሮች አሉ። እነሱ ሁሉ ትንሽ ጥርት ያለ ነገር ውስጥ መግባት መቻል አለብን። ማለት ማስተላለፍ ለማለት ነው። አቤት እንግዲህ ሌሎች ደግሞ ቅድም ሰርገው ገብ ምንም እንዳለ ሆኖ አስመሳዩ ምንም እንዳለ ሆኖ ግን በተለይ ቅድም አንተነህ ሲያነሳ ከነበረው ኢትዮጵያዊነት ሲባል በተለይ ወደ አንተነህ ሊያጋድል ይችላል። አንተነህ ቢመልሰው መርጣለሁኝ ወይም ቢያብራራው በወጣቶች መካከል የሚታይ ነገር አለ። ሌሎች ባደረጉት ስህተት ወይም ደግሞ ከዚህ በፊት በነበረው ስህተት ኢትዮጵያዊነትን ከዛ አደባልቆ የመኮነን ነገር ያ ደግሞ ነው በተዘዋዋሪ መንገድ አማራውን ለብቻው የሚያስቀር አይነት ነገር ሁሉ ሲካሄድ ይታያልና እነኚህ የመሳሰሉ ነገሮችን ከሐሳብ ንቅናቄ አንፃር ከሀገር በቀል መንገዶች አንፃር በማየት እስኪ እንወያይባቸው። አሁን ከተጠቃቀስኳቸው አንዱን መዘን አንድ ሰው ሊጀምር ይችላል። ዶክተር አበባ ጀምሪ ነው ሰዓት ልትገድብብን ረጅም እንዳይሆን አሁን ያለን እኮ 5 ደቂቃ ወይ 3 ደቂቃ ብለን እንትን ብትለው እሺ ያቱም ያለን ጊዜ ከአንድ ሰዓት ዘለናል በልጠናል። ዘለናል ያነሳቸው በሙሉ ዶክተር ሰለሞን ያነሳቸው ነገሮች በሙሉ ወደፊት በተከታታይ የምናረጋቸው ይሆናሉ ብዬ ነው። አለበለዚያ የተለያየ ዝብርቅርቅ ያለ መልእክት እንዳንልክ ለተግባር ስለሆነ ይሄ ውይይት ከዶክተር ተስፋዬ ካነሳው ነገር ሁላችን ያልነው ነው። ለምሳሌ ምንድነው የሐሳብ ንቅናቄ? ይሄ ምለው የፖለቲካ ሐሳብ ስለት ኖሮት ለፋኖ መሳሪያ ያደርገዋል። የተነጋገርነው ወደ አንዱ ብቻ ሳመራይ ብንሄድ የተሻለ ነው ለማለት ነው። አሁን ያነሳቸው በሚዲያ በምን በተከታታይ የምናደርገው ነው። ለአጭር ጊዜ ስለሆነ ስር ነቀል ሐሳብ ማለት የጠራ ሐሳብ መርዙን ከውስጥ የሚያወጣ ስልጣን ላይ የመንግስት ስልጣን በእጃችን መጨበጥ እንዳለብን የፌክ ሳይሆን የውሸቱ ሳይሆን የእውነተኛውን ስልጣን ሁሉም ያለውን እሱም ብቻ ነው ማጥበቅ ያለብን እንጂ በተለያዩ ድርድሩ ራሱን የቻለ ነው ይመልሳል። ጥልቅ እንዲያስቡ ነው እኔ ፍላጎቴ። ዝም ብሎ በማንኪያ የምታጎርሰው ነገር ሳይሆን ምን ማለቱ ነው ዶክተር ተስፋዬ የሀገራዊ ሐሳብ አማራ እንደዚህ ምን ሲል ምን ሊል ፈልጎ ነው ስንል
የወጣቶቹ አእምሮ የራሳቸው አንጎል ያፍታታዋል። ስለዚህ ከውጭ የሰሙት ሳይሆን የራሳቸው ሆኖ በመፍትሄነት ይወጣል እና አንዳንዱ እንደዛ የምንለቀው አንዳንዱን ደግሞ በግልጽ የምናስቀምጣቸው ነገሮች አሉና ለዚህ ነው በቲሙን እንዳይለቅ አካሄዳችን ነገር ውስጥ ላለው ስለሆነ ስር ነቀል ስንል ደብሮ ያለው ነው። ራስህን ወቅ፣ ባለቤትነትህን ወቅ። ወራሪ ስል ምን ማለቴ ነው? ይሄ ውሸት ነው ወይስ እውነት ነው? መርምሩት። ከላይ የሸፋፈኑት እንዳይሄዱ ወጣቶቹ። ቅድም አንተነህ የሚያነሳቸው ነጥቦች አሉ። እነዚህ ሁሉ ብዙ ትንታኔና ብዙ ትምህርት የሚያስፈልጋቸው ናቸው ለማለት ነው። እንደ አውትላይን ነው የምናስቀምጠው። ስልጣን ላይ ዛሬ የህልውናውን ትግል ለማፋጠንና የስልጣን ባለቤት ቅድም ባልናቸው ዘዴዎች የስልጣን ባለቤት እንዲሆንና ለዚህ ተግዳሮት የሆኑትን ኃይሎች መለየት ይሻላል ለማለት ነው። ጥሩ ነው። እንግዲህ ምንድነው ሐሳብ ይሄን ሳነሳው አንቺም አንስተሽዋል። እንግዲህ ነገሮች የተያያዙ ስለሆኑ ያገላለጽ ጉዳይ ነው እንጂ ስንገልጻቸው ለምሳሌ አሁን እዚህ አምስታችንም እያንዳንዳችን አንዳንድ ነገር መዘን መልእክት ይሄ ነው ኦኬ ስልጣን ያስፈልጋል ተገልጿል እኮ የተገለጸውን ነገር እንደገና ሱናምቶ ምክንያቱም መጨረሻ ላይ አጠቃለን ብንወጣ ነው ደስ የሚለኝ። ምክንያቱም ምንድነው የተወያየነው ነገር ብለው ይዘው እንዲወጡ እሱን ለመጥቀስ ነው እንጂ ሱማ ያው ሂደቱ ይቀጥላል ማለት ነውና እንግዲህ ያው እንደዛ ከሆነ ምንም ምናልባት ዶክተር ተስፋዬ አንተ የምትጀምረው ከሆነ ቅድም የተናገርካቸው አሉ ጠቅለል አድርገህ ነው ሁሉንም ብዙ ነገሮች አንስተሃል እና እንደው ከዛሬው ውይይታችን አንፃር አሁን ካደረግነው ውይይት አንፃር ይሄ ነው አንኳር ነጥብ ይዘው ሊሄዱ የሚገባቸው በተለይ አንተ ከተናገርከው አንፃር ማለት ነው። በተለይ እኔ የሐሳብ ንቅናቄ የሚለው በጣም በተለያየ መንገድ ስለተገለጸ እሱን ምክንያቱም መንገዶቹ ምኖቹ ኦሬዲ ይዘውታል በተወሰነ ደረጃ ደግሞ ያልተሰሩ አሉ አይነት ነገር ነው የተናገርከው። አንተነህም ገልጿል። ለምሳሌ ፍኖተ ካርታ አንድ ጊዜ መመሪያ እንደዚህ አሁን እኔ ለምሳሌ ብገልጸው ከተለያየ ከውጪ በተለይ ለፋኖ መመሪያ የሚሆን ብሎ ያላከ የለም። ግን ያንን እንዴት ነው ፋኖ ለራሱ አድርጎ ካለው ትግል አገናኝቶ ቶሎ ሊገልጸው የሚችል የመሳሰሉትን። ስለዚህ አጠር ባለ ነገር እንደው ለሁላችሁም 3 ደቂቃ አድርገን በ3 ደቂቃ ዛሬ የተነጋገርንበትንና ስለተነጋገርነው ጉዳይ ባጭሩ አስገንዝበን ለዛሬ እዚህ ላይ እንደመደብ ዶክተር ተስፋዬ። እሺ ጥሩ ነው። እንዳለችው ዶክተር አበባ ብዙ ጉዳይ አለ። ስለዚህ አጠር ለማድረግ አንድ እንደው ወደ ቤት ምን ወስደው ነው የሚባለው ምንድነው ዋና መሰረታዊ አመለካከት እንዲይዙ እና እንዲወያዩበት እንፈልገው ሐሳብ ራሱ ችሎ ኃይል መሆኑ። ምክንያቱም ኃይል የሆነው ሰው ያነሳሳል፣ ያነቃቃል፣ ህሊና ይገነባል፣ ንቃተ ህሊና ያዳብራል። ያ ደግሞ ወደ ተግባር ይለወጣልና ሐሳብ በግለትና በደንብ ጠጋ ብሎ አንድ ሐሳብን መመርመርና የራስ ማድረግ ትልቅ የተግባራዊ ለውጥ ወይም የማዋቅራዊ ለውጥ ቁልፍ ግብአት ነው ብዬ አስባለሁ። ከዚህ ጋር ተያይዞ ደግሞ አንዳንድ የተለመዱ ነገሮች አሉ መክላት ያለብን። ይሄ እኔ ዝም ብዬ በጥቅሉ የዋህ ተግባራዊነት ለዋለሁ። ብዙ ሰው ትግል አብዮት ወይም መዋቅራዊ ሲባል ዝም ብሎ ሐሳብ መፈላስ ምን ያደርጋል? በተግባር ማሳየት ነው መታገል ነው ምናምን የሚሉ አሉ። ግን እንዳልኩት ሐሳብ በቀጥታም ባይሆን ትንሽ በመካከለኛ በረዘም ባለ መንገድ ቢሆን በር ከፋች ነው ለተለያዩ አመርቂ ተግባራት እና ባህሪ እና እንቅስቃሴዎች። ይሄን የምናደርገው ግን ራሱን ሐሳብን ስናንቀሳቅሰው ነው ማለት ነው። ይሄ ግግር ያለ እስከዛሬ ለ10 ዓመታት የቆየንበት የአስተሳሰብ ዘይቤ ያለ ወር ፓራዳይም አለ። ያንን ከስር መሰረቱ ጥያቄ ማቅረብ እዛ ላይ ምንድነው እንደተሰጡ አድርጎ የሚወስዳቸው ሐሳቦች ድምዳሜው ምንድነው እንትኑ ማመክኒዮ ምንድነው ብለን በደንብ መመርመርና ይሄ እንግዲህ በመንችለው ከትግሉ ጋር በተያያዘ መልኩ ነው እንደ መፈላሰፍ አይደለም። እና ይሄን ካደረግን አይ ቲንክ የሐሳብን እንትን ኃይል ስራ ላይ መዋል ይቻላል የሚል ግምት ነው ያለኝ ባጭሩ።
መልካም ልክ በዚሁ መሰረት እንግዲህ ያው ያንተን ይጃለውኝ ሐሳብ ኃይል ነው ወይ በእንግሊዘኛው knowledge is power የሚሉት አይነት ነገር ነው እሱን ይዞ መታገል በጣም አስፈላጊ ነው በዚህ በኢንጂነሪንግ ዲሲፕሊኑን በምንም ሲታይ እኮ ስቴፖች አሉ መጀመሪያ ላይ ለዝግጅት የምታጠፋው ጊዜ ነው በጣም ጊዜ የሚወስደው ለተግባር ስትቀይረው በጣም ይቀላል ግን እንደው ተግባሩን ምንንም ዝም ብዬ አንዴ ካልከው ደግሞ አስቸጋሪ ስለሚሆን እስኪ ሁለተኛ ማን ይቀጥል እስኪ አንተነህ ቅድም ካልኩ ነገር ጋር አያይዘህ በተለይ የኢትዮጵያዊነትና አማራነትን ከሚሉት ጋር አያይዘህ ለዛሬ መልእክት ይዘው እንዲሄዱ በተለይ ወጣቶቹ አንተ ደግሞ መልእክት ብታስተላልፍ ከዛሬው ውይይት አንፃር ማለት ነው በጣም ጥሩ እንግዲህ ቅድም አብዛኛውን መጀመሪያ ላይ ተናግሬያለሁ ይሄ ኢትዮጵያዊነት የሚለው ኢትዮጵያዊነትን አማራ አልኮነንም ኢትዮጵያ ብሎ አማራ ሲቆም ቤት እየሰሩ አማራ ዳር ሆኖ ተደብዳቢ ተመቺ ሆነ ማለት ነው የራሱን ቤት መስራት የራሱን የህልውና አደጋ የተደረገበት ያለውን አማራ ዘር ማጥፋትና ዘር ማጽዳትን እንዳይገነዘብ ተደረገ ማለት ነው እና የአማራም ሲሞት ስደል አማራ ተገድሎ ሲሞት ዜጎች ሞቱ የሚሰጠው ትርጓሜ አማራ ተመንጥሮ ዳሩ ተመንጥሮ መሃሉ ዳር ይሆናል እንደሚባለው ዳሩ ተመንጥሮ መሃል ላይ ደርሷል ማለት ነው እና ኢትዮጵያ ለአማራው አማራ ነኝ ብሎ እንዳይቆም ስላደረገው አማራ ነኝ ብሎ እንዲቆም ኢትዮጵያዊነትን በኢትዮጵያ በሚባለው ግዛት የሚኖሩት በሙሉ እኩል የሚጋሩት ስለሆነ በኢትዮጵያ በአገር ደረጃ የሚመን ሁሉም እኩል መካፈል ስላለበት አማራ ራሱን መጀመሪያ ለጥቃት ኢላማ ተደርጎ እየተገደለ ዘሩ እየጠፋ ዘሩ እየጸዳ እየተፈናቀለ ሾህ እየወጋውና ባብ እየነከሰው ካለማው መሬት እየተነቀለ ከአጽመስቱ እየተፈናቀለ እየወረረ እየጠፋ ስለሆነ አማራ ነኝ ብሎ ቆሞ አማራ ብሎ ሲቆም በአማራ ላይ የሚፈጸመው በደል ዘር ማጥፋት ጄኖሳይድ በሙሉ ይታየዋልና አማራ ብሎ ቆመዋል ነው ይሄ አንዱ ግብ ነው አንዱ የጠላትን ማሸነፊያ ግብ ነው ሌላው አቶቻችን በሰበኩትና ባስተማሩት አጥፊ ተልኮ ወይንም ትርክት የሚባለው ተቀልብሶ ራሳቸው በፈጸሙት ወንጀል ተጋልጧል ስለዚህ ራሳችን አንገታችንን ቀና አድርገን በተሰበከብን አጥፊ ትርክት አሜር ሳይሆን ቀና አድርገን መሄድ አለብን እኛ ወንጀል አልፈጸምንም የአባቶቻችን ልጆች ነን ወንጀል የፈጸሙት ወንጀለኞች ናቸው በመታወቂያችን ላይ የዘር ማንነታችንን ጽፈው ኢትዮጵያን ለመበተን የራሳቸውን ሀገር ለመመስረት አማራን ይተማ ያደረጉት ይሄንን ደግሞ ሌሎች ኢትዮጵያውያን በሙሉ ተረድተዋልና ሌሎች ኢትዮጵያውያን በድር ደረጃ ሳይቀር ኢትዮጵያው ዛንት የተደራጀ ነውና በማንነታችን ነው ይሄን እያደረግን ይያለና ትግሉ በጥሩ ሁኔታ እየሄደ ግን ሌላ ተግዳሮት አለብን ትግላችንን እንዳንደመድመው ከጥንት ጀምሮ በጥግለውት የመጣው አማራ እየተሰበ በትግል ላይ ያመሳውን ድርሻ እየተወጣ ግን መጨረሻ ላይ የሚወስደው የተደራጀና ሴረኞች ተንኮለኞች በመሆናቸው ስልጣን ባለቤት ነኝ ብሎ መነሳት አለበት የስልጣን ባለቤት ደግሞ አሁን ታላላቆቼ እንደገለጹት የመርህ ያስተሳሰብ ለውጥ ያስፈልጋል ደፍሮ ስልጣንን ይገባኛል ብሎ መጠየቅን ወጥ የሆነ መርህን ግለሰብ አምልኮን አስወግዶ እኛና ባንዳዎችን ውስጥና አጽድቶ በመርህ ላይ የተመሰረተ ትውልድ መርህ ደግሞ የተወሳሰበ መሆን አይደለም አያስፈልገውም ምክንያቱም ዘራችንን ሊያጠፋን የመጣን ኃይል አማራን አጥፍቼ ታላቋን ትግራይ መሰረታለሁ አማራን አጥፍቼ ኦሮሚያን ገነባለሁ ኃይል ካላጠፋ ነው አደረጃጀት ካላጠፋ ነው እኛ መኖር ስለማንችል ይሄን አደረጃጀት ለአማራ ህልውና ስጋት መሆን በማይችልበት ደረጃ ላይ አድረስ የፖለቲካ ስልጣን አለብን ግዴታ ይሄንን አሸንፈን የፖለቲካ ስልጣን ካልያዝን በማናቸውንም መንገድ በድርድርም በውይይትም በጥገናዊ ለውጥ የአማራ ህልውና ሊቀጥል አይችልም ከጠላት ጋር ጄኖሳይድ ከፈጸመ አደረጃጀትና ግሩፕ ስብስብ ቡድን ጋር ቁጭ ብሎ መደራደር ከወንጀል የሙት የበለጠ ወንጀል ነው እና ይሄንን ተገንዝበን በደምና ባጥንት የተጻፈውን ይሄ የአማራ ህልውና ሪዮትን ተግባራዊ ስትራቴጂያይዝድ ማድረግ አለብን ነው እንዴት እንጨርሰው እንዴት ስልጣንን ይዛለን የሚለውን ይሄ የምናስበው አሁን ከዚህ በኋላ ነው
የሚለውን ነው። ምክንያቱም አማራ የተነጠቀው የጦር የተገፈፈው የጦር መሳሪያ አሁን ከጠላቶቹ በባዶ እጁ ወጥቶ ከበቂ በላይ ስለታጠቀ ይህንን ወደ ተግባራዊ ውጤታማነት መቀየር አለብን የሚለውን ለማሳሰብ ነው። ይሄው ነው። አመሰግናለሁ። በጣም አመሰግናለሁ አንተነህ። ያው አማራ ሆነህ ቁም ነው በአጠቃላይ ስነንቦናን የአማራ ስነንቦና ይዞ መታገል ያስፈልጋል እስከ ፖለቲካ ስልጣን ድረስ ነው። ያው ያሉን መሰናክሎች ቀርፎ በመጣል ነው። በጣም ጥሩ ሀሳብ ነው ያስተላለፍከው። እንግዲህ ዶክተር አበባ ቀጤ መጨረሻ ላይ ጥሩ ነው። ሁሉም ሰው ያጠቃልላል። ሁሉም ሳመራይዝ ሁሉም በደንብ አስቀምጦታል። አሁን እንደው አንተ መጨረሻ ላይ ካልከው ልነሳ። ቀርፎ ሳይሆን እስካሁን የተባለው ዶክተር ተስፋዬም ዶክተር ደብሮም አሁን ደግሞ አቶ አንተነህ በደንብ አድርጎ ያስቀመጠው ሪሊ ቀርፎ ለመጣል ሳይሆን ለመንቀል ነው አይደል? እዚህ ጋር የስር ነቀል ነው የምንለው። ዝም ብሎ ባርክ ከላይ የነቀልን መልሰው ነው። ያ ነው ጥገናዊ። እና እኔ እንደው ሁላችሁ ያላችሁ ተስማምቶኛል። ያንን በሌላ ቋንቋ እንደው እንትን ድምፅ እንዲሆነው ብዬ ነው። አሁን ከመጨረሻ ላይ ካልከው ለምሳሌ ፋኖ መሳሪያ አንስቶ ከታገለ በኋላ ፋኖ ነኝ ብሎ አማራው በረሃ ገብቶ ከታገለበት ጊዜ ጀምሮ እንደገና ዛሬ በድርድርም በለው በሚደረጉ ሂደቶች ውስጥ ወደኋላ እንዳይመለስ እናንተም ያስጠነቀቃችሁት ያ ነው እንደሚመስለኝ። ወደኋላ እንዲመለስ ካደረግ ነው ማለትም በጥገና በምን በድለላና በተለያየ መንገድ ትግሉን ስር ነቀል መሰረታዊ የሆነ ለውጥ እንዳያመጣ ማድረግ ማለት እስከ ዛሬ ድረስ ላለፈው እስከ 8 ሚሊዮን የሚገመት ነው በፋኖ ስም እንኳን የወጡት ወጣቶችን ደም ትግል መስዋዕትነት ከንቱ እንደማድረግ ነው የሚቆጠረው። ስለዚህ ልጆች ኃላፊነት ሊሰማቸው ይገባል። በተለይ መሳሪያ ይዘው እየታገሉ ይሄ ነበር የሌለን ካሉ በኋላ እንደገና ወደኋላ መልሶ የሚደረጉት የንግግር ስልቶች የሚደረጉት ዲማንድ ጥያቄዎች እነዚህ በሙሉ በጣም አሳፋሪ ነው። የልጆቻችንን ህይወት ከንቱ የሚያደርግ ነው። ለዚህ ነው የጠራና የሳለ የፖለቲካ ሀሳብ አስፈላጊ ነው ቅድም ያለው ዶክተር ተስፋዬ። እሱን አንዱ ማጠናከረው ከተናገራችሁ ውስጥ ሌላው ግን ስለ በደልናቸው አይደለም። ደብሩ ቅድም አባትህን አንስተህ ስላልከው የሰው ሁሉ ጥያቄ ነው። ቀደም ሲል እኛ ስለ በደልናቸው ሳይሆን እነሱ ስለ ራሳቸው ያላቸው የትንሽነት ስሜት ያሉታዊ የማንነት ስሜት ነው ያን የሚያደርጋቸው። ይሄ እንግዲህ አሁን ይሄን አልተነትነውም፣ ወደፊት የምንነጋገርበት ነው። የውስጥ የራስህ ባዶነት የውስጥ የራስህ የበታችነት ስሜት ቢሆን ባይሆንም አይደል እዚህ ሀገር እንደሚሉት perceived or real ምንም ኢማጂን ያረከው ያሰብከው ይሁን ሆኖ የተገኘው በውስጣቸው ያለው የበታችነትና የዝቅተኛነት ስሜት ሌሎችን እንደዛ እንዲመለከቱ ሳይበድሏቸው እንደበደሉ የራሳቸውን የበታችነት የሚያንጸባርቁባቸው መስተዋት ሆነው ስለሚታዩ ለዛ ነው ብዬ ነው የማስበው የውስጣቸው እምነት እንጂ በሰው ልጆች ግን መበዳደል የለም አይደለም። ኢትዮጵያ ውስጥ በደል አልተፈጸመም፣ ክፉና ደግ አልተሰራም አይደለም። ግን ቅድም ትግሬዎችና ኦሮሞዎች ብለህ ያነሳቸው የነሱ በባዶነታቸው ውስጥ የባዕዳን መሳሪያ ሆነው ውስጣዊ ኢምፕቲነ ይሄ ባተምለስ የሚለው መድፈኛ የሌለው ባዶነት ነጮችም ምዕራቦችም ጀርመኖችም ምኖችም መጥተው ሲነግሯቸው እናንተ እኮ እንዲህ ትሆናላችሁ እንዲህ አድርገዋችሁ ስማችሁን ሰድበው ምን ሲሏቸው ያ ነው እንጂ እኛ በደለናቸው አይደለም። በደል የለም ማለት አይደለም በሰው ልጅ መካከል። አንድ ሌላው የምዕራብን መናቅ ስላልክ ነበረ ዶክተር ሰለሞን ደብሩ ቢመልሰው ይሄ አንዱ የኢትዮጵያን ምሁራን በሙሉ ልብነት ሊናገረው የሚገባ ሀቅ ነው። ደብሩ በደንብ አስቀምጦታል። ይሄውም ምዕራባውያን ስህተት ሰርታችኋል፣ ዓለምንም በድላችኋል፣ እኛንም በበኩላችን ከተለያየ ጊዜ ጀምሮ የእናንተ ኦባማ መጥቶ በዲሞክራቲክ እንትን የተመረጣችሁ ነው። ክሊንተን
ወጣት ዲሞክራቶችን ልኬላችሁ ብሎ እነሱ ባርከዋቸው ገንዘብ ሰጥተዋቸው አታድርጉ። ይሄንን የምናውቅ ምሁራን መኖራችንን ሲያውቁና ስንናገረው የበለጠ የተሻለ አክብሮት ይኖራቸዋል በህዝባችን ላይ ጥንቃቄም ያደርጋሉ። ስለዚህ የመናቅ ጉዳይ አይደለም። እኔም ሆነ ደብሩም ብዙ ጊዜ እንዲህ ስንናገር ለምዕራባውያን ብቻ አይደለም ለሰው ልጆች ከፍተኛ ልብ ያለንን ተዋልደን ተጋብተን አብረን ኖረን ምን ጥሩ ሰውነት እንዳላቸው ክደን አይደለም። ይሄን መናገሩ ግን ለትግሉ አስተዋጽኦ አለው። ለአማራውም ከበሬታ አለው፣ ለትግላችንም ከበሬታ አለው። ቅድም አንተነህም ብሎታል፣ ደብሩም ብሎታል። ምንድነው አቤቱታ አንሄድም፣ ልመና አንገባም ብሎ መናገር እና አጥፊነታቸውን መናገር ለትግሉ ይጠቅማል። ስለዚህ ሌሎችም የሚሳሳቱት ሀገር ውስጥ እናንተ እንደጠቆማችሁት የድርድር ምናምን ከፈረንጆቹ ጋር ሆነው ስለሚያናግሩ ፈረንጅ አለበት የውጮቹ አሉበት የሚል ከንቱ እምነት ስላለ ነው። እና ቅደም ተከተል ብለህ አቶ ሰለሞን ዶክተር ሰለሞንም ካነሳው ላይ የምጨምረው በማንኛቸውም ሙያ ላይ ህልውናውን ዘለቄታውን የወቅቱን ቅደም ተከተል ማወቅ አስፈላጊ ነው። ለዚህ ነው እንትኑንም እንዳያስቀድሙ ሁልጊዜ ስሞል አይደለም የራስ ህልውና ባለቤት መሆን ትንሽ አይደለም። ግን በእንትንም እንደዛ እንላለን ስናስተምርም ስሞል ሲምፕል ስቴፕስ ትንሽ በደረጃ መሄድ አለብን የምንልበት ምክንያት አንዱ አቺቭመንት የራሱ ባለቤት መሆን አማራው የመንግስት ስልጣንና መንግስት ሀገራዊ መንግስት መመስረት እንደገና በሚችልበት ጊዜ ቅድም ያልኳቸውን የአእምሮ በመበከልንም ሆነ የባዕዳን መሳሪያ የሆነውን ሁሉ እያጠራን እንሄዳለን። ጥልቅ የሆነ ትምህርትና እንደገና መነሻ ይሆናል። ሌላው መላሽ አንሁን፣ እዛ ላሉት ልጆች ሪአክቲቭ አንሁን፣ አስተባባይ አንሁን። አማራው እኮ ስንል ከሌን ለማለት ነው ከሌን ምለው እሱ ሁሉ ይቆይ ለሌላ ጊዜ ማስተባበል ትተን ቀጥ ብለን አለበለዚያ መንገዳችን ይሰፋል፣ ኢነርጂው ይበተናል። አሁን በአስቸኳይ የራሴ ሌሎች የወከሉ ነገር አይሰራልህም። ይህን እንዲያውቁት ነው ልጆቹ። ሌላው ግን እየመረመሩ እየፈተፈቱ እንዲመለከቱት እንጂ እኛ እንድንነግራቸው አይደለም። ይህን ማድረግ ደግሞ ችሎታም አቅምም ሁሉም ነገር አላቸው ብዬ ስለማመን ወደ እነሱ ይህን የምትሰሙ እኛ ዝም ብሎ ለፕሮፓጋንዳ ጋዜጠኞችም አይደለንም፣ ለሚዲያም አይደለም ይሄ የሚሰራው። አሁን ለሚመጣው ሌላ አደጋ ማስጠንቀቂያ እንዲሆንና ለእናንተ መጠቆሚያና እናንተ ደግሞ ከውስጣችሁ ራሳችሁን ስትሆኑ በሚፈልቀው እውቀትና ጀግንነታችሁን በአግባቡ በመጠቀም መልስ እንድታገኙበት ለማለት ነው። ለኢትዮጵያም የሚሰራጭ ነው ብለሃል። መልካም የገና መልካም ልደት እንዲሆንና ብርሃነ ልደቱን እንዲያደርሰው የኢትዮጵያን ሕዝብ እመኛለሁ። ለእኛም ለሁላችንም ልደቱ የክርስቶስ ልደት ከሞት መነሳትን ነው መጨረሻ ላይ የሚያመለክተው አይደል? ሞቱ ትንሣኤው። እኛም በዛ ጉዞ ላይ ነንና ኢትዮጵያም አማራውም ዛሬ ልደትን ስናከብር የወደፊት ትንሣኤያችንንም እያሰብን ነው ብዬ ነው የማስበው በእኔ በኩል። እና መልካም አውደ ዓመት ያድርግላችሁ። አሜን አሜን አሜን። ቃልዎት ያሰማልን ነው የሚባለው በዚህ ጉዳይ ላይ። አሜን። ይወዳል ወሎ። እሺ አዎ ጋሽ ደብሩ እንግዲህ አልደግመውም አበባ ያለችውን ያው ብዙ ነገር አስገንዝባለች። ከዚሁ ውይይታችን ይረዳሉ ብዬ ገምታለሁ። ጋሽ ደብሩ አጠቃለለው ማለት ነው። እሺ አንዳንድ አበባ ላልሽው ትልቅ ነው። አዎ ምን በደልናቸው ያለው በነገራችን ላይ እነሱ በአማራው ላይ ያደረሱት በደል ግፍ ምን ብናደርግ ነው በሚል ነው እንጂ እነሱ በዳይነት ምን ብናደርግ ነው በሚል ነው እንትና በአእምሯቸውም ሊመጣ ስላልቻለ ነው እንትን ያለው። እንደውም እንደው አንዳንዴ ስደተኞች እያለች ነው ራሷን እንትን የምትለው። አሁን 33 ዓመቷ በስደት አዲስ አበባ ስኖር እኛ ስደተኞች ነው የምትለው። እና አዎ እንደው ለተባለው እንትን አንድ ሁለት ነገር ልበል።
ስለ አማርነትና ኢትዮጵያዊነት ሁለቱ ከአበባ እንዳልሽው ጓያ ነቃ የፊት የፊቱን ነው ከፈር እንዳለቅ ነውና የሚያጋጭ ነገር የለውም። አንተነህ ያው ታውቀዋለህ አማርነትና ኢትዮጵያዊነትና ብዙ ጊዜ በሚነሳበት ጊዜ የምለው ኢትዮጵያ የምትባለው ሀገር ያቆማትም ሊያቆማትም የሚችለው አማራው ብቻ ነው። ዛሬ ታይቷል። ወራሪ እነኚህ በአዲሱ ስም የሚጠሩ ሰዎችና ከሃዲ ወያኔ ትግሬ ኢትዮጵያን ለ150 ዓመት ሲክድ የነበረ በርካቶቻቸው ማለት ነው። ኢትዮጵያን ተቀራምተው ሁለት መንግስት አቁመው ኦሮሞ ተብዬው የቀሩትን ኢትዮጵያ እንዳምጦ ይሄን ነበር አላማቸው። ስለዚህ ሀቅ ነው ማለት ነው። አማራው ሲቆም ብቻ ነው የቀረው ኢትዮጵያዊ 86 ቋንቋ ተናጋሪ ሊኖር የበቃው በአማራ አመራር ነው። በአማራ ነገስታቶች ቅንነት፣ ፍትሃዊነት ነው። እንደቀሩት በመትረየስ አንድ ቋንቋ ተናገር ብለው አይደለም። እኛ 2-3 ቋንቋ አቀላጥፈን የምናገረው አድርጌ ያለ ነው። የገዛ ቋንቋችን የቀሩትን ማንም አስገድዶን ሳይሆን ይሄን ቋንቋችን እንዲሆነብን እያለ የሚወሸክት ምናምን ከውጭ የመጣ የነሱን ቋንቋ ከነሱ ያላነሰ አቀላጥፈን የምናገረው ቋንቋቸው እንዳይነገር ስለተደረገ አለመሆኑ ግልጽ ነው። ዛሬ በገዛ ዳቦዬ ልቡን አጣሁት። በገዛ ሀገር የመጣ አረመኔ ቋንቋዬ እንዳናገር አድርጎታል። ዘመዶቼ ቋንቋቸውን አይናገሩም አድርጌ በባዕዳን አንተና አንቺን በማይለይ ቋንቋ ለቀናት ስም የለው ለወራት ስም የሌላቸው ባዕዳን የመጨረሻ ኋላ ቀር በእነሱ ቋንቋ እንዲናገሩ ተደርገዋል ዘመዶች። እና አማራ ሲኖር ብቻ ነው ኢትዮጵያዊነት። የቀሩት ኢትዮጵያዊነት ነፃነትም በአማራው ተከብሮ እንደቆየ ሁሉ ባህሉት ዛሬም ኢትዮጵያ የምትኖረው በአማራ ብቻ ነው። ግልጽ ነው፣ ታይቷል። አሁንም ኢትዮጵያን የሚያቆያት አማራው ነው። ልክ ስለዚህ በአማራው ላይ መሰማራት፣ ለአማራው ትግል መቆም ዛሬ ፋኖ ሊል የሚገባ ሀገራችንን ላተርፍ ነው። አማራን ብቻ ይዘ እኔን አትርፌ ነው አንተ የምትኖረው የማለት አለበት። ይሄን ሊገልጽ ይገባል። አማራ ሲኖር ነው ጉራጌም ከምባታውም ሲዳማውም እገላችኋለሁ ፈጃችኋለሁ እያለ ነው። የኦሮሞ ተብዬው ፋኖን ሶማሌን ምን ያልዘረፈው ያልገደለ የለም። ይሄን ታይቷል። ስለዚህ የአማራ መትረፍ ነው ለኢትዮጵያ ህልውና መሰረቱ። የአማራው ብቻ ሳይሆን የአማራ ህልውና ማለት የኢትዮጵያ ህልውና ነው። ይሄ ግልጽ ነው። ሌላው ድርድር ለተባለው ከማጋራ ከናዚዎች ጋራ ይሄ የሞት ነው፣ አይታስብም። የኢትዮጵያ ህዝብ አማራው ብቻ ሳይሆን የኢትዮጵያ ህዝብ ፋኖ ይሄንን የሚያደርግን ፋኖ ይወጋዋለን፣ ምንም ጥርጥር የለም፣ እንዋጋዋለን። ከናዚ ጋራ የነኚህ የአረመኔ ወራሪ መንግስት አላንዳች መገበር ነው ያለበት፣ እጁን መስጠት ነው ያለበት። ይህ ብቻ ነው። ፋኖ ይሄን የማድረግ አቅምም አለው። በአጭር ጊዜ ውስጥ ይሄን ያደረገ በምብርክ ያስኬዳቸዋል። ይህ ነው መጠየቅም ያለበት። አላንዳች ማወላዳት የጠላት መንግስት እጁን መስጠት አለበት ነው። ሌላ ምንም የለውም። በዚያ ልቋጭ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ጋሽ ደብሩ። እንግዲህ ሁላችሁንም ከልብ ነው የማመሰግነው። እንግዲህ ለሚቀጥለው ጊዜ ለኔም ጊዜ እንደምትሰጡኝ ቃል ትገባላችሁ። እንግዲህ ያው እንወያይ እንደሆን ለዛሬው ግን በጣም ጥሩ መልእክት ተላልፏል። ያላችሁትን አልደግምም። እኔ ግን ምናልባት አንድ ነገር ልናገር የምችለው ሚዲያ አካባቢ ያለውን ነገር ትንሽ ተናግሬ ብንዘጋው ጥሩ ነው። በተለይ ዶክተር አበባ የጠቀስሽው ላይ ማስተባበል እናቁም ማለት የኛ ማስተባበል ብቻ ሳይሆን ሌላውን ሚዲያ ደግሞ የሌሎቹን እያወጡ በግድ ይግቱናል። ዝም ብለው በቃ ዜና እያሉ እንዲህ አደረገ፣ አብይ በዚህ ሄደ፣ እዛ በዚህ ሮጠ፣ ከሌ መጣ፣ ከሌ ሄደ እያሉ ይሄ አሁን
ፍጹም ዛሬ ካስተላለፍነው መልእክት ጋር በጣም የሚጻረር ነው። በፍጹም የአማራውን የህልውና ትግል የሚያዳክም እንጂ ምንም ያህል የሚጨምርለት ነገር ስለሌለ እንደው ቢቻል በዚህ አጋጣሚ እንግዲህ ያሉት ሚዲያዎች በተለይ ለአማራ የቆሙ ሚዲያዎች ይሄን ሰምተው በአማራ ጉዳይ ላይ ቢሰሩ ጥሩ ነው ላለሁኝ። ያንን ነገር ማቆም አለባቸው። ይሄ ነው እኔ ለትግሉ አስተዋጽኦ የሚመስለኝ እንጂ የነሱን ነገር ማራገብ አይደለም በሚለው እሷን ብቻ ሊጨምርና በዚሁ ልቋጭ ለዛሬ። ለሚቀጥለው ሳምንት እንግዲህ ተጠናክረን ደግሞ እንመጣለን። በዛ ቃል ገብተን እንግዲህ የዛሬውን በዚሁ እንቋጫለን። አብራችሁን ስለቆያችሁ አድማጭ ተመልካቾቻችን ከልብ እናመሰግናለን። ዶክተር አበባ፣ ጋሽ ደብሩ፣ ዶክተር ተስፋዬ፣ አንተነህ ከልብ አድርጌ አመሰግናለሁኝ። ሰላም እንገናኝ።